የተሐድሶ አገልጋዮች ነን በማለታቸው አሁን ቤት ክራይ የሚከፍልላቸው ጴንጤ ነው። አዳራሽ ክራይ የሚከፍልላቸው ጴንጤ ነው። አንገላቆ የሚያኖራቸው ጴንጤ ነው። እኔ ለእነዚህ ሰዎች ከ250 ሺህ ብር በላይ ከ300 ምናምን ሺህ ብር በላይ በወር የሚከፍላቸው ሰው እንዳላቃል። ፕሮቴስታንት መዝሙር በመዘመሬ ጴንጤ የሚባል ከሆነ አዎ ጴንጤ ነኝ ያልኳቸው አደባባይ ገበና ስለሆነ ከዚህ በፊትም እዩ ጩፋም ጋር ተንበርክኮ ሲቀባ የነበረ ሰው ማንም የሚያውቀው ነገር ስለሆነ እኔም እስራኤል ዳንሳ ጋር ሳይበራልኝ ሳይገባኝ ገብቼ እንደሱ ዘይት ተለቅልቀናል ሁላችንም ማለት ነው። ኦርቶዶክሳውያንንም እያሳዘንኩኝ የማገለግለው አገልግሎት ከዚህ በኋላ መቋረጥ አለበት ብዬ ወስኛለሁ። ገና ጴንጤዎች ገንዘብ እንዲደግፉኝ ብዬ ይሄንን ልብስ እየለበስኩኝ ከማንም ጋር መበሻሸቅ አልፈልግም። ከዚህ በኋላ ግን አሁንም አሁን ከቃልከኛው ልጅ አስረክባለሁ ይሻላል። እሺ ሰሙት አይደለ? እስከ 250 ሺህ እስከ 300 ሺህ ለተሐድሶ ለሚባለው አገልግሎት የሚረዳቸው በላይ አንድ ፕሮቴስታንት ሰው እንደሚረዳቸው በደንብ በመረጃ አለኝ ብሎ መርጌታ ሚስጥሩ ቀድሞ የናንተ አባል የተሐድሶ አባል የነበረ ሰው አንስቷል። ከዛም አልፎ ደግሞ እርሶን በቀጥታ ስሞትን በመጥቀስ መሪጌታም አልነበሩም፣ ቤተክርስቲያኗንም አያቋትም፣ ደብተራ ናቸው፣ ዲያቆን የነበሩ ናቸው እና ደብተራ ነበሩ የሚል በቀጥታ በግልጽ የእርሶ ጓደኛ የነበረ ከእርሶ ጋር ተሐድሶ የነበረ ፎቶ ላይም ቪዲዮ ላይም ማስረጃ ማምጣት ስለሚቻል ከእርሶ ጋር ከእናንተው ጋር ተሐድሶ የነበረ ሰው መጨረሻ ላይ መጣና ልብሱንም ማስረከበ። ይህንን ልብስ የምንለብሰው ከኦርቶዶክሶች ጋር ጠብ ለመጫር ነው፣ ጠባጫሪነት ነው። ሆን ብለን ፕሮቴስታንቶችን ለማስደሰት ይህን ልብስ እየለበስን በዚህ ልብስ የፕሮቴስታንት መዝሙር እየዘመርን ነበር፣ ይቅር በሉኝ ብሎ ልብሱንም አውልቆ ሄዷል። አዎ ሰምቼዋለሁ። እውነት ለመናገር እዚህ ላይ ግን ላንተና ለኔ ብቻ ሳይሆን ይህን ሚዲያ ለሚከታተሉ ምናልባትም ለሚረዱ በትምህርታችን ተጠቃሚ ለሆኑ ትክክል ናቸው አይደሉም እያለ በመንገድ ላይ እንኳን ያለ ወገን እንዲጠነቀቅ። እሺ ከ300 ሺህ ብር በላይ የሚረዳቸው ሰው እንዳለ አውቃለሁ። አንደላቆ ያኖራቸው የሚያበላቸው የሚያጠጣቸው እንዳለ አውቃለሁ ብሏል። እኔና ወንድሞቼ እግዚአብሔር በሚያውቀው ይህን ያህል በየወሩ እያወጣ የሚከፍልልን ሰው የለም። ካለ እንፈልጋለን። ካለ ቢያሳየን ያን ሰውዬ ካለ እንዲሁ ያ ሰው ደግሞ አለሁ እንጂ ብሎ ደግሞ ምናልባት የሱንም ሰምቷል የኔንም እየሰማ ነው። ይሄን ያህል ሺህ ብር አውጥቶ የረዳን ግለሰብ የለም። አለሁ ካለ ግን በእውነት ነው የምልህ ይምጣ። እዚህ ሚዲያ ላይ መርጌታ ጽጌን ታዝቤዋለሁኝ። በጣም የሚያሳፍር ሰው ነው። ይሄው ደረሰኙ ወደ ባንካቸው ያስገባሁት፣ ወደ አካውንታቸው ያስገባሁት፣ እነሱም ይሄው ደረሰኝ ቆርጠው ሰጠውኛል ካሽከፍያቸው የሚል ሰው ካለ ይምጣ። ከ300 ሺህ ብር በላይ እርግጥ ነው ወንጌላውያን ክርስቲያኖች አማኞች በውጭ ሀገር ያሉ በሀገር ውስጥ ያሉ ሚዲያችንን እያዩ እግዚአብሔር ይባርካቸው። የታቦት ጉዳይ በእናንተ ወጣልኝ፣ የስዕል ጉዳይ በእናንተ ትምህርት ወጣልኝ፣ የጾም ጉዳይ በእናንተ ትምህርት ወጣልኝ፣ ተፈወሱ፣ ጸሎት የተስተካከለ፣ ጾም የተስተካከለ፣ ነገሬ ሁሉ ተስተካከለ፣ ህይወት የተስተካከለ፣ እፎይታ አገኘሁ የሚሉ በርካታ ኦርቶዶክሳውያን ሽበት በሽበት ይሆኑ ሽበት በሽበት እንዲሁ ኮሜንት ላይ ይህን ትምህርት የሚያዩ እናቶች እንዲሁ እኔ አንዷ ምስክር ነኝ ብለው ይጻፉልህ ኮሜንት ላይ። ለዚህ እኔ ምስክር ነኝ፣ ይህን ያህል እድሜ 70-80 ውስጥ ነው ያለሁት ብለው ኮሜንት ሊጽፉልህ ይችላሉ። ይህ እርግጠኛ ነኝ። እኔ የተባበሩ አገልጋዮች አማኞች ለአንድ እርዳታ ስንጠይቅ በእውነት ነው ምልህ ያስገቡልናል፣ ግን ቋሚ አይደለም። በጠየቅነው ጊዜ እባካቸው ለዚህ ነገር ድረሱልን ባልን ጊዜ ያደርጉልናል። አንዳንዶቹ ለአስራት የምትሆነኝን ለእናንተ ላስገባላችሁ ትጠቅማችኋለች፣ ትንሽ ብትሆንም መቼም ለአንድ ነገር ትሆናችኋለች እያሉ ይረዱናል። በዚያ ልክ ግን በየወሩ የምናገኘው ገንዘብ የለንም። በእርግጠኛ ሆኜ እኔ ጓዴን አይደል ማውቀው አካውንታችንን አውቀዋለሁ። የለንም። ታምር ነው ይሄ ነገር፣ ታምር ነው። አዎ እና ኦርቶዶክስ ድረስ ባጀት መድብልኝ ይፈልጋል እንዴ ወንድሜ ምስጢሩ? ኦርቶዶክስ እኮ ባጀት መድባ ተሐድሶ ሆናችሁ ተንቀሳቀሱ ልትለን አትችልም። ካገኛችሁ ግደሏቸው። እንደውም አሁን እኮ የጊዜ ጉዳይ ነው፣ ቆይ የኛ ጊዜ ይመጣል እያሉ እኮ ልክ አሁን ያለውን ጊዜ የፕሮቴስታንት ዘመን የተሐድሶ ዘመን እንደው ዶክተር አብይ ክቡር ጠቅላይ ሚኒስትሩ በአንድ ጊዜ እኔ የፕሮቴስታንት አማኝ ነኝ ሲሉ በቃ ኦርቶዶክስ አለቀልን ብለው ዝም ብለው ደነገጡ።
ከዚያ በኋላ ፕሮቴስታንት ቀን ይወጣለት አስመሰሉት እና የሚደረገውን ነገር ሁሉ ከክቡር ጠቅላይ ሚኒስትሩ ጋር ያያይዙታል እና የጊዜ ጉዳይ ነው የማለት ነገር። አንድ ጳጳስ ክርስቶስ ፍጡር ቤዛ አይባልም፣ ድንግል ማርያም ቤዛ አይደለችም፣ ክርስቶስ ብቻ ነው ቤዛ ብለው ተናገሩ። ሌላው ጳጳስ ሲቃወሙ መልስ ሲሰጡ ምን አሉ? ጊዜን ተጠቅመው ጊዜ ያገኘን ብለው መልስ ሰጡ። አሁን ከዚያ ጋር ምን አገናኘው? እሳቸው እኮ ይቅርታ ጠየቁ መልሰው አይደል? አልጠየቁም። ይቅርታ ጠይቀዋል ብለው የውሸት ደብዳቤ ተነበበ እንጂ እሳቸው ይቅርታ በአነጋገር የተሳሳቱ መስሏችሁ ከሆነ በአነጋገር ይኸውልህ የተናገርኩት ስህተት ነው እያሉ አይደለም። በአነጋገር ማለት እንግዲህ ህዝቡ በሚረዳው አካሄድ በአነጋገር የተሳሳትኩ መስሏችሁ ከሆነ አትደንግጡ አሉ እኮ አትደንግጡ። ደግሞ እኮ ተናገሩ። አሁንም እኮ አጸኑት እኮ በሌላ መድረክ ላይ አጸኑት። ይሄማ የሚቀየር አይደለም አሉ እኮ የክርስቶስ ቤዛነት አይቀየርም ያው ነው አሉ። ተከፋፈለ እኮ ይሄ ቲክቶክ ላይ ያለውን ብትል ሌላም ያለው ብትል እኮ ማህበረ ቅዱሳን ራሱ እና ያረጋል አበጋዝ እኮ ቤዛነት የክርስቶስ ብቻ ነው ምንም አታመጣም አሉ እኮ። አፈራረጡት እኮ እንኳን እሳቸው እንደው ቦዩን አንድ የቀደዱት እንጂ ከዚያ በኋላማ ጳጳስ እንደዚህ ተናግሮ ታራውማ ወጣቱ ማከታችንማ እንኳን አባታችን ብፁዕ አባታችን መጽሐፍ ቅዱስ እንዳለው ሳይሆን የሚባለው ብፁዕ አባታችን እንዳሉት ይባላል። አየህ ብፁዕ አባታችን እንደተናገሩት ፍጡር ቤዛ ይባላል እየተባለ እንደዚህ መናገር ተጀመረ። ማህበረ ቅዱሳን ይሄንን አመነ። በቃ ያለ ድንግል ማርያም አማላጅነት ዓለም አይድንም ብለው የጻፉ መጽሐፍ ብለው የጻፉ ሰዎች እኮ ናቸው ማህበረ ቅዱሳን ማለት። ራሱ ያረጋል አስተያየት በጻፈበት በገመገመው መጽሐፍ ላይ ያለ ድንግል ማርያም አማላጅነት ወይም ድንግል ማርያምን አማላጅ ሳያደርግ ወደ እግዚአብሔር መንግስት የሚገባ የለም ብሎ በተጻፈ መጽሐፍ ላይ ያረጋል እውቅና ይሰጣል። ከዘግይቶ ግን ወደርንም ጠላንም እምንድነው በክርስቶስ ቤዛነት ብቻ ነው አለ። ድንግል ማርያም ያለን ቤዛ ትባላለች አትባልም? ይሄን አሁን ከመቤታችን ጋር ልታጣሉኝ ነው አይደል? ይሄን ጥያቄ ጠየቃችሁኝ ብሎ ነው እንደው መልሱን የጀመረው ሚዲያ ላይ። እንደዚህ ብላችሁ የጠየቃችሁኝ ከድንግል ማርያም ጋር ልታጣሉኝ ነው? እንግዲህ እውነቱን እንነጋገር። ክርስቶስ ቤዛ ነው። ክርስቶስ ብቻ ነው ቤዛችን። የቅዱሳን ድርሻ አለ፣ የምንሰብከው የምንናገረው አለ። በቤዛነት ጉዳይ ላይ ግን ከክርስቶስ ጋር የሚዳበል የሚጣበቅ ምንም ነገር የለም ብለው ራሳቸው አመኑ። ግን መልስ የሰጡት ሌላኛው አባት ግን ጊዜን ተጠቅመው ለዚህ ንግግር ጊዜን መጠቀም አስፈላጊ አይመስለኝም። በቃ መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ነው። የሊቅነት ጉዳይ ነው፣ የሊቅነት ጉዳይ ነው። በመጽሐፍ ቅዱስ መከራከር ነው እንጂ ክቡር ጠቅላይ ሚኒስትሩ ስላሉልኝ ምን ታመጣለህ ብለው አይደለም እሳቸው ሰው እየተናገሩት። መጽሐፍ ቅዱስ ያለውን ነው የተናገሩት። እና እንዲህ አይባል የጊዜ ጉዳይ ነው የሚሉ ሰዎች አሉ አሁንም ቢሆን። እና እኔ አሁን ከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ ኦርቶዶክስ ተሐድሶ ነው። በእርግጠኝነት ቤተክርስቲያኒቱ እኛን ለማነጋገር ፈቃደኛ ናት። እንዲያውም አሁን በውጭ ሀገር ያሉ አንድ ሌላ ጳጳስና ሌላኛው ጓደኛቸው በስልጣን ላይ በነበሩበት ጊዜ በስራ አስኪያጅነትና በዋና ጸሐፊነት በነበሩበት ጊዜ እንፈልጋቸዋለን። መምህር ጌታቸውና መምህር ጌታ ጽጌን እንፈልጋቸዋለን፣ እናነጋግራቸዋለን። እስቲ አጠቃላይ የጋራ አሰራራችንንም እስቲ እንወያይበታለን። በተሳሳቱ ባለመግባባቶች፣ ጤናማ ባልሆኑ አካሄዶች ቤተክርስቲያናችን እየተጎዳች ነው። በአንድ ዓመት ውስጥ በ10 ዓመት ውስጥ ነው 5 ሚሊዮን ህዝብ ማጣት ማለት ቀላል አይደለም። በህዝብ ኦርቶዶክስ እምነት ቆጠራ ህዝብ ላይ 5 ሚሊዮን ህዝብ ጎደለ እና ይሄ ደግሞ በፕሮቴስታንትና በኦርቶዶክስ በተሐድሶ ስብከት ነው የሄደው። ተሐድሶቹ የጻፉት መጽሐፍ መልስ አልተሰጠውም። ያንን ያነበበ ሁሉ እየሄደ እየቀለጠ ገባ። እነሱ ያሰለጥናሉ፣ እረፍት የላቸውም። ስለዚህ እኛ ደግሞ ሰንፈናል፣ ህዝቡን አላስተማርነውም። እንዲያውም እዚህ ቪዲዮ ላይ እዚህ ስራ አንተ አሰማህም እንትን አልክ እርሶ ሲጀመር ንግስ ሲሆን እውነት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? ለምንድን ነው 15 ደቂቃ ይሁን 20 ደቂቃ ሰው በተመስጦ እንግዲህ ረጅም ሰዓት 3 ጊዜ እውነት ተዙሮ አባቶች ዝማሬ ነው እንግዲህ ዝማሬ በጣም የዋለበትን እንደገና ተመልሰን ዝማሬ እንደገና ተመልሰን አሁን ይሄን ወንጌል ዘመኑ ይዋጃል ብለን ለመጥቀስ እንችላለን ነው። ይሄ አልሆነም። አሁንም ለወንጌል የተሰጠው ቦታ ትክክል ነው ብለን መውሰድ የለብንም። ሰው ከደከመ በኋላ እንዴት ይሰማል? እንዴትስ ማስታወሻ ይዞ
በማስታወሻ ሊመዘግብ ይችላል። ይሄ መስተካከል ያለበት ነው። አሁንም ዘመኑን እንዋጅ በዚህ ጉዳይ ላይ። ሁለተኛ ግን አሁን እኮ አስቸጋሪ እኮ ነው። ኦርቶዶክስ ለመሆናቸው ምን ማስረጃ አለኝ? አሁን ከደብሩ እኮ ነው ያሉት እኮ አሁን እኮ የደብር አለቃ ሆነው እኮ ማን ናቸው? የደብር አስተዳዳሪ። ይኸውልህ ይሄን የተናገሩት እኮ የደብር አለቆች፣ ጳጳሳት፣ ሰባክያነ ወንጌል ጠቅላይ ቤተ ክህነት ግቢ ስብሰባ ተጠርተው ምን እናድርግ በቤተክርስቲያናችን ጉዳይ ላይ ሲባል እባካችሁን በደል አድርሰናል፣ ወንጌል የተሰጠው ስፍራ አናሳ ነው፣ ህዝቡን ያለ ወንጌል መዋጀት አንችልም፣ ጊዜውን ዘመኑን እየዋጀ ነው አይደለም፣ ሌሎች በሄዱበት መንገድ እኛም መቀዳደም አለብን ብለው እኮ ነው የተናገሩ። አይ በስም የሚያውቋቸው ከሆነ አላውቃቸውም። በስም እሱን ነው እኮ እንጂ ቪዲዮውንማ እያየሁኝ እኮ እርሱ የተናገሩት አይደለም። እኔም ስላላወቅኳቸው አንተም ስላላወቅካቸው ቤተክርስቲያኒቱ አታውቃቸውም ልትለኛቸው ጠቅላይ ቤተ ክህነት ስብሰባ ላይ የተናገሩ ሰው ናቸው። ወደ ገንዘቡ እንምጣ። ከዛ ደግሞ ደብተራና ዲያቆኖት ቀጥታ እሱ ላይ እንምጣ እና ስለ ገንዘቡ እውነት ለመናገር ፕሮቴስታንት ነው የሚረዳን። ሁልጊዜ እየተናገርን እኮ ነው ሚዲያችን ላይ ወተን እባካችሁን እርዱን፣ ድጋፍ አድርጉን እያለ። ለምን ይረዷቸዋል እነሱ ፕሮቴስታንቶች? የተሐድሶን አገልግሎት ህዝቡ ከተሳሳተ በገድላት፣ በድርሳናት፣ በታቦታት በመሳሰሉት እንደዚህ በጸበል፣ በእምነት፣ በሌላ ነገር ልክ ሙቸ ፍታት ተፈቶልኝ እድናለሁ ከሚል እሳቤ ወጥቶ ትክክለኛ ወንጌል ሰምቶ የክርስቶስን ቤዛነት አውቆ አምኖ እንዲድን በምናደርገው ርብርቦሽ በኦርቶዶክሳዊ ቋንቋ፣ በኦርቶዶክሳዊ ባህል፣ በኦርቶዶክሳዊ ስርዓትና አለባበስ፣ በኦርቶዶክሳዊ ማንነት ሁነን ወንጌልን ስንሰብክ እነዚህ ሰዎች ሊበረታቱ ይገባል። ለምን አንድ አይነት ነው ወንጌላችሁ? በፕሮቴስታንትና በተሐድሶ መካከል ምንም ልዩነት የላችሁ? አንድ አይነት ናችሁ? አንድ ነው። ለምን አትቀላቀሉም ታደዛ? ምን አቀላቀል? ስራ ፈትልን ሆነ አይደለም እንቀላቀለው። ፕሮቴስታንት አንድ አይነት ከሆናችሁ ምንድነው ልዩነቱ? ለምን እንዴ? ቆይ እንጂ እኔ ጽጌ ሙሉ ወንጌል ወይ መካነ ኢየሱስ ቃለ ሕይወት ብሄድ አገልጋይ ተጠለቅልቆባት ለአገልጋይዋ ቦታ ያጣች ቤተክርስቲያን እኔ ሄጄ ለጽዳት ነው ወይስ አባል ሁኜ እየዋልሁ ለመመለስ ነው? ስንት እግዚአብሔር የከፈተልኝ በር እያለ እንዴት ነው እዚያ ሄጄ አባል ሁኜ ቁጭ እምለው? እኔ እኮ አባል መሆኑ እኮ ክፋት የለውም፣ ኃጢአት አይደለም። ግን ራእይ የሰጠኝ ሰው ነኝ፣ እኔ ባለ ራእይ ነኝ። እግዚአብሔር ቤተክርስቲያኒቱን ይኸውልህ ለዚህ ቤተክርስቲያን የዚህ ዘመን አገልጋይ አድርጎ እግዚአብሔር ካስነሳኝ ዋጋ መክፈል አለብኝ። ስለ ወገኖች አለ ጳውሎስ የማያቋርጥ እንባ ጭንቀት አለብኝ እንዳለው እኛም ለቤተ ክርስቲያናችን ለወገናችን የነበረውን ክብሯንና ታላቅነቷን አስጠብቃ እንድትሄድ ያ ማንነቷ እንደገና እንድትፈትሽ እንድታይ የምናገለግል ልጆቿ ነን፣ ተቃዋሚዎቿ አይደለን እኮ። ታዲያ እንደዛ ከሆነ እናንተ እኮ አሁን ከኦርቶዶክስ ይልቅ ለፕሮቴስታንት ነው ቅርብነታችሁ፣ ተመሳሳይነታችሁ። አሁን ቅርበታችን ምን መሰለህ? ይኸውልህ ቅርበታችን እኛ አንድ በሆነው ነገር አንድ ነን። ኦርቶዶክስና ፕሮቴስታንትም እኮ አንድ በሆኑበት ነገር አንድ ናቸው። በትምህርተ ሥላሴ ላይ እኮ አንድ ናቸው። ክርስቶስ ፍጹም አምላክ ነው ፍጹም ሰው ነው በሚለውም እኮ አንድ ናቸው። በትንሣኤ ሙታን እኮ አንድ ናቸው። ስርዓተ ጥምቀትም በዚህ ቀንና ከዚህ በኋላ ባለው ስርዓት ይለያይ እንጂ ጥምቀት እኮ እንዳለ ያምናሉ ሁለቱም። አፈጻጸም ነው ልዩነቱ። ቁርባንም ያፈጻጸም ስርዓት ነው እንጂ ልዩነቱ አንድ ነው አለ። መካነ ኢየሱስም ያው ልጆችን ጥምቀት ታምናለች። አሁን እንግዲህ እንዲህ አይነት ነገር ልዩነቶች ይህን ያህል የእምነት ልዩነት እንዳለ ተደርጎ መታሰብ የለበትም። መጽሐፍ ቅዱስን በጋራ እያሳተሙ ሶስቱም ቤተ እምነቶች በጋራ እያሳተሙ አገር አቀፍ ዓለም አቀፍ ስብሰባ ሲሆን አንድ ላይ እየተሰበሰቡ አንድ አይነት መግለጫ እየወጡ ታስታውስ እንደሆነ የዳቪንቺ ኮድ መጽሐፍ የተጻፈ ጊዜ ሁሉም ነው ያወገዙት፣ አንድ ላይ ሆነው ተቃውመዋል። ኮሮና በመጣ ጊዜ ለኮሮና ትምህርት ቤተክርስቲያን እንዲሰጡ መንግስት ሚዲያ በለቀቀ ጊዜ ካቶሊክም ሙስሊምም ፕሮቴስታንትም አብረው አሜን አሜን እየተባሉ ያኛው ሲሰብክ ይሄኛው ቁጭ ብሎ እየሰማ ያኛው ሲሰብክ ይሄኛው ቃለ ሕይወት ያሰማልን እያለ በደንብ ነው አብረው በአንድ መድረክ ላይ ሲሰብኩ የነበረው። ይሄ የጭንቅ ጊዜ ብቻ ሳይሆን ለጭንቁ ጊዜ የሚያግዝ የሰላም ጊዜም አንድነትን መፍጠር ግዴታችን ነው። ስለዚህ እኛ አሁንም ልዩነቶችን ማጥበው ነው ያለብን። ስለ ኢየሱስ ቢዘመር ወንጌላውያን እንዲያው አምልኮ በዙፋን ስር ይሁንልህ፣ አምልኮ በዙፋን ስር ይቀመጥልህ፣ የምሰጠው ላንተ የሚሆነው ምስጋናዬ ይሄው ነው አይነት ነገር አለ። አምልኮ በዙፋን ስር ይሁንልህ፣
አሜን ሽብሸባ በዙፋን ስር ይቀመጥልህ እኔ ላንተ የምሰጠው ምስጋና ነው መስዋዕቴ ነው መስዋዕቴ ይሄን ነው የሚል ጴንጤ ምንድነው መናፍቅነቱ? ኢየሱስን አመሰገነ፣ የታረደው በግ ብሎ አመሰገነ። ምንድነው የጴንጤ አሁን እዚህ ላይ ንፋቂው ምንድነው? እዚህ ላይ ይሄንን ኦርቶዶክሱ ወስዶ ቢዘምረው ምን ችግር አለ? እንደውም አንድ አባት እዚህ ላይ የምትለቀው ሌላም አለ። እሺ በፊት ገና ይሄ ኤስኤም ሬዲዮ ጣቢያ በነበረ ጊዜ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤት አልነበራትም፣ ምንም አልነበራትም፣ ዝማሬም አልነበራትም። አማርኛ መዝሙር ከፕሮቴስታንት እየተዋስን ነበር እያመጣን ምን ዘምረው ያሉ በዚያን ጊዜ የነበሩ ሰውዬ የመሰከሩት አለ። ከፕሮቴስታንት መዝሙር እያመጣን እንዘምር ነው ኦርቶዶክስ ቤተክርስቲያን ኦርቶዶክስ ስብከቱ የአየር ሰዓቱ 30 ደቂቃ ተሰጥቶ በነገር ይነጋል መጻፌ ላይ ጽፌዋለሁ፣ ወጋገል ላይ ጽፌዋለሁ። ሁልጊዜ ሚዲያ ላይ ስቀመጥ ስለዚህ ጉዳይ ሲነሳ ይሄን ነገር አነሳለሁ። አፄ ኃይለ ሥላሴ ኤስኤም ሬዲዮ ሲፈቀድ 30 ደቂቃ ለኛም ስጡን ብለው 30 ደቂቃ በንጉሱ ጥያቄ ተሰጥቶ የኢትዮጵያ ኦርቶዶክስ ሰባኪያን ብፁዕ አቡነ ገሪማ የተባሉት ያኔ ግርማ ወልደ ቂርቆስ ብፁዕ አቡነ መልከ ጼዴቅ የተባሉት አሜሪካን ሀገር ሞተው የመጡት ሊቀ ስልጣናት ሀብተ ማርያም ወርቅነህ ዶክተር አብይን አግኝተው እንትን ያሉት አቡነ መልከ ጼዴቅ ሊቀ ስልጣናት ሀብተ ማርያም ወርቅነህ የሚባሉ ያኔ ቅድስት ሥላሴ አስተዳዳሪ ነበሩ። መላከ ሰላም ዳኛቸው ካሳሁን፣ ንቡረድ ኃይለ ልዑል ወልደ ገሪማ፣ መክበብ አጥነው መጋቢያ የላፍ መክበብ አጥነው እነዚህ የወቅቱ ሰባኪዎች ነበሩ። ሬዲዮ ጣቢያው 30 ደቂቃ እየሄዱ ለመውጫና ለመግቢያ ለትምህርታቸው የፕሮቴስታንት መዝሙር ነበር እየጠየቁ የሚለቀቅላቸው። ኦርቶዶክስ ቤተክርስቲያን ምንም አንተ አማርኛ መዝሙር አልነበራትም። በኋላ ነው እነ ማን ነው ሰውየው ስሙን ጠቅሰውታል። እንደ ቸርነትህን የሚለው መዝሙር የደረሰው ሰውዬ ኪነ ጥበብ አይደለም። በነገራችን ላይ እንደ ቸርነት የሚለው መዝሙር ኪነ ጥበብ ከሰውየው አምጥቶ የራሱ አደረገው እንጂ የመጀመሪያው ደራሲና ዘማሪ ኢትዮጵያዊው የመጀመሪያ ጊዜ መዝሙር ደራሲ ይሄ ማታ ማታ እንደ ቸርነት የሚባለው እሱ አንድ የቤተክርስቲያን ሊቅ ነው የደረሰውና ከዚያን ጊዜ ጀምሮ ነው አማርኛ መዝሙር ከዛ በፊት ያሬዳዊ የሚባሉት ታዲያ የግዕዝ ናቸው። የግዕዝ ነው የግዕዙም አለ እንጂ አማርኛ መዝሙር የለም ነበር። ቪዲዮ እንዲለቀቅ አሳያለሁ። እሺ እና በህይወት የነበሩ በቦታው የነበሩ ከነሱ ጋር አብረው ሲሰሩ የነበሩ ሰው ይላል። ስለዚህ ኦርቶዶክሶች በወቅቱ የፕሮቴስታንት መዝሙርን እየተዋሱ ጊታሩ ቅድስት ሥላሴ አለ፣ ኦርጋኑ አለ፣ አኮርዲዮን አለ። በትልልቅ ገዳማት እንኳን እንደ አንድ የክብር ዕቃ ሆኖ እንደ ዳጋ እስጢፋኖስ ይሄ ትልቁ ይሄን የሚያክለው ምንድነው የሚባል ይሄ ትልቅ ጠረጴዛ ፒያኖ ነው። ፒያኖ ነው የሚደረደረው። እሱ ሁሉ ዳጋ እስጢፋኖስ አለ፣ ጎንደር አለ። እንዲሁም ቅድስት ሥላሴ አሐዱ አብ ቅዱስ ሲባል ባለሙያው ገብቶ በፒያኖ ነበር አሐዱ አብ ቅዱስ የሚባል የነበረው። እነ ኪነ ጥበብ ወልደ ቂርቆስ ተጠየቁ። የመጀመሪያ መዝሙርህ በዘመናዊ መሳሪያ ነው ተብሎ ተጠየቀ። እነ ታደለ ፊጣ የመጀመሪያ መዝሙርህ በዘመናዊ መዝሙር ነው ተብሎ ተጠየቁ። ነበራ በመጀመሪያ እንደዛ ነበር ዝማሪያቸው። ይሄ እንትን ነው አይባልም። ማህበረ ቅዱሳን እኮ ነው መጥቶ የበከለው። ይሄ መናፍቅ ነው፣ ይሄ እንትን ነው፣ ይሄ ዚያ ነው፣ ይሄ ኢየሱስ ጌታ ብለዋል። እኛ ኢየሱስ ጌታ ነው አንልም። በቃ አይንን ዘቅዘቀው ይጨፍር። እኛ እንደዚህ ብለን ነው መጸለይ ያለብን። ከዚያ በፊት እኮ እንዲህ አይነት ነገር የለም። ልቡ የተከዘ ሁሉ አይኑን ጨፍኖ አንገቱን ዘቅዝቆ ደረቱን እየደቃ መጸለይ ይችል ነበረ በፊት እኮ። አሁን ግን ሳይወድ በግድ ልቡ እታች መሬት ወድቆበት እሱ ግን ይሉኝታ ፈርቶ እንደዚህ ብሎ አፍጦ ይጸልያል። እና ማህበረ ቅዱሳን ያመጣው ጣጣ ነው እንጂ እንዲህ አይነት ነገር አልነበረም። በእኔ እድሜ እንኳን እኔም ይሄንን አውቃለሁ። ጥሩ። ስለዚህ ስለ እርሶ ታዲያ ቀጥታ እንምጣና እርሶ ደብተራና ዲያቆን ነበሩ ብሏል። እኔ እንጂ ጭራሽ መርጌታነትም የላቸውም የሚል ነገር ተነስቷል። እኔ እንግዲህ ዲያቆን ነው ደብተራ ነው እውነት ለመናገር እንደዛ አይደለሁም። ደብተራ አይደለሁም። ለምንድን ነው እሱን ያልጠየቅከው? አንተ ማነህ? አንተስ ምንድን ነህ? ያንተ ሙያ ምንድን ነው? ጠይቄያለሁ። ምን አለህ? እሱማ ከዚህ በፊትም ኢንተርቪው ላይ አይተው ከሆነ እኔ መርጌታ ነኝ። ማስረጃ ጠይቀኸዋል? ጠይቄያለሁ። ደብዳቤ አምጥቶልኝ። ደብዳቤ አምጥቶልኝ። ትክክለኛ ማስረጃ ነው? አላቅም። ደብዳቤ ግን ተለቋል። አየነው አለ። የመጀመሪያ ኢንተርቪያችን ላይ ደብዳቤ ይዘው መጥቷል እኮ እኔ ጋር። እንደው ምልህ ስክሪን ላይ ቢለቀቅ ግን ጥሩ ነበር። እኔ አሁን ሙያው ምን እንደሆነ አላውቅም። ይዞ መጥቶ እኔ ጋር ደብዳቤ እንደውም የኢትዮጵያ ኦርቶዶክስ ቤተክርስቲያን የጻፈችለትን ደብዳቤ የታገደበት ሙያ አይደለም።
መናፍቅ ሆነህ ልትታገድ የቻልክበት ደብዳቤ ሊሆን ይችላል። እሱ ግን ሙያን አይገልጥም። አዎ የታገደበትን ነው ይዞ የመጣው። አይ እሱ ሙያ አይደለማ። የታገደ ከሆነ አይ በስም መሪጌታ ተብሎ የታገድኩበትማ እዚህም አለኝ እኔ የታገድኩበት አለ እንጂ ይህንን ተምሮ ስላጠናቀቀ በዚህ ሙያ መርጌታ ገሌ እንዲያስተምር ፈቅደንለታል የሚል እንደሱ አላየውም። እሱን መኖር ነበረበት። የታገደበትን ነው እኔ ያየሁትኝ። የእርሶ አለ ካለ እዚህ እንደዚህ በግልጽ ብዙ ጥያቄዎችንም ስለተነሳ ግዕዝ ነው ካሜራ ላይ ያሳየው። ለማንኛውም እኔ አነበዋለሁ። ዲፕሎማ ነው የሚለው። ዲፕሎማ ነው ተው በዝንቱ ዲፕሎማ በእስክሪብቶ የተጻፈው ምንድን ነው የሚለው? ይሄ አብይ መንፈሳዊ ቤተ ትምህርት በቅዱስ ጳውሎስ ነው የሚለው። ተው በዝንቱ ዲፕሎማ ሴንት ፓውል ቴዎሎጂካል ሴሚናሪ ነው የሚለው። አባ ጳውሎስ ፓትርያርክ ለምነታች ትወርዳለህ እያየ ነው። የላይኛውማ እንግዲህ የሚቀለኝን ለማንበብ ነው። ግድ ነው። በመባህተ ቅዱስ ሲኖዶስ ዘኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወህበ ዝንቱ ዲፕሎማ ለመርጌታ ጽጌ ስጦታው እምድኅረ ፈጽመ ከመሃሮ ኩሉ ትምህርተ መንፈሳዊ ዘይትወሃብ ለአራቱ ዓመታት ቤተ ትምህርት አብይ መንፈሳዊ ዘቅዱስ ጳውሎስ ምናምን ይላል። እንደዚህ አብያው ምን ላይ የግዕዝ አምላክ ይፍረድብህ እንዳይሉ። እሺ ይሄ ስነ መለኮት ኮሌጅ ተመርቄ የተማርኩበት ነው። የስነ መለኮት በዲፕሎማ ነው የሚለው። ለፊት ስላገኘሁት ነው የሰጠሁት። ዲፕሎማ ይላል። በመባተ ቅዱስ ሲኖዶስ ዘኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ስልጣን። እሺ ይሄ በቅዱስ ሲኖዶስ ስልጣን ያ በላይ ስልጣን የለም። በዚያ ስልጣን ተው በዝንቱ ዲፕሎማ ለመሪጌታ ጽጌ ስጦታው መርጌታ የሚለውን ሳያይ ዝም ብሎ መርጌታ ብሎ አይለጠፍም። መጀመሪያ ነገር ቅዱስ ሲኖዶስ ሙያዬን አውቋል። በአካልም የሚያውቁኝ አብሬ የሰራሁት አሁን ለምሳሌ አቡነ ቄርሎስ ጋር አሰብ አብሬ ሰርቻለሁ። በመምህርነት የቅዳሴ መምህር ሆኜ አብሬ አገልግዬ እሱን አሳያለሁ። ቅዱስ ጳውሎስ በየዓመቱ ትምህርት ሲዘጋ እዚያው ሰንበት ትምህርት ቤት የቅዳሴ መምህር እየሆንኩ በነፃ አገልግያለሁ። ሰርቲፊኬቱ አለኝ። ክፍለ ሀገር ከተማርኩበት ገዳም መምህሩ ሲወጡ እኔ መምህሩን ተክቼ ያስተማርኩበትኝ አለኝ። ይሄ ዲፕሎማው ነው የትምህርት ቤቱ። እዚህ ላይ በእንትን ስለተያዘ ላንበበውና አሳያለሁ። ግንቦት 26 ቀን 78 ዓመተ ምህረት የተመረኩበት መጨረሻ። በነገራችን ላይ ከጨረስኩ ዘግይቼ ነው የምስክር ወረቀቱን ያስኩትኝ። እያስተማርኩ ቆይቼ መምህሩ ሊወጡ ሲሉ የምስክር ወረቀት ግን አሁን መያዝ አለብህ እና ቶሎ ያዝ እኔ ልሄድ ነው ሲሉኝ ቶሎ ብዬ የምስክር ወረቀት ማስረጃውን መያዝ ነበረብኝ። አለዚያ እቸገራለሁ። የመዝገብ ቅዳሴ መምህር የሆኑ መምህር ጽጌ ስጦታው የተባሉ መምህር ጽጌ ድንግል ነው የሚለው። በነገራችን ላይ ጽጌ ድንግል ማለት የክርስትና ስም ነው። ጽጌ ድንግል ነው ክርስትና ስሞት። አዎ የተባሉ የዜማው ልክ አመሉን ተቃራኒውን ለይተው ጠንቅቀው ስላወቁ ብዙ ይወልዱ ሙያውን ምግባሩን አይተው አንዱን ይወዱ እንዲሉ በረከተ ሙሴ በኢያሱ፣ በረከተ ኤልያስ በኤልሳ፣ በረከተ እግዚእነ ኢየሱስ ክርስቶስ በሐዋርያት በሰብዓ አርድእት፣ በረከተ ጴጥሮስ በቅሌምንጦስ፣ በረከተ ቅዱስ ጳውሎስ በጢሞቴዎስ፣ በረከተ እንጦንስ በመቃርስ፣ በረከተ አቡነ አረጋዊ በአቡነ ተክለ ሃይማኖት፣ በረከተ አቡነ ተክለ ሃይማኖት በመድኃኒነ እግዚእ፣ በረከተ አቡነ መድኃኒነ እግዚእ በአቡነ ሳሙኤል፣ በረከተ አቡነ ሳሙኤል በበኪሞስ እንዳሳደረ እግዚአብሔር ሀብተ መምህራንን በረከተ መምህራንን ያሳድርብዎ። ብዙ ዘመናት ሰፊ ወራት ሰጥቶ መዓዛ ክህነት ጣዕመ ክህነት ያሳድርብዎ። በጎ ዘስንዴ ዘርቶ ለማፍራት ያብቃዎ። ጸበበነ ማሄደር ኑ ንግዝም እፀ ወንህንጽ ካልአ ማሄደረ። እቺ የኤልሳ ንግግር ናት። እንትን የኤልሳ ደቀ መዝሙር ንግግር። ቤት ጠበበን ኑ እንጨት ቆርጠን እንስራ ያለው እሱ ነው። ኑ ንግዝም እፀ ወንህንጽ ካልአ ማሄደረ እንዳለ ጉባኤውን አስፍቶ ቡሩካን አባግ ጻዲዳን አርጋብ መልቶ በነፍስ በስጋ ደስ ያሰኘው ብዬ መርቄ እየሰማኸኝ ነው? እየሰማሁት ነው። ብዬ መርቄ እንዲያስተምሩ ፈቅጄላቸዋለሁ። ምሕረቱ ቸርነቱ ትዕግስቱ የማያልቅ አምላከ ሳሙኤል ግርማ ሞገስ። አምላከ ሳሙኤል ማለት ደብረ አባይ ነው። የደብረ አባይ የቅዳሴ ዋናው ትምህርት ቤቱ ጎጃም ነው። ጎንደር፣ ሰሜን ጎንደር። አዎ
ምሕረቱ ቸርነቱ አሳድሮ ኃይለማዊ ሰጥቶስ መንግስተ ኢትዮጵያን ያስፋልን። ሃይማኖተ እስክንድሪያን ሃይማኖተ ኢትዮጵያን ተዋሂዶ ሃይማኖትን መንበረ ርዕሰ ሊቃነ ጳጳሳት ያጽናልን እግዚአብሔር። መምህር ገብረ ማርያም ወልደ ትንሣኤ ተብሎ ይኸው ማህተም ኦሪጂናል ማህተም። እንግዲህ ተመልካቾቼ ያው ታዩታላችሁ። እዚሁ ላይ ደግሞ በነገራችን ላይ በራሴ የቁም ጽሁፍ ጸሐፊ ነኝ። ራስዎትን የጻፉት ይሄን? አዎ ራሴ ጽፌ ነው ያቀረብኩት። ራሱ የጻፉት ማህተም ነው የተደረገሉት? አዎ። ይሄ የእርሶ እጅ ጽሁፍ ነው? አዎ። ቁም ጽሁፍ እጽፋለሁ፣ ብራና መጻሕፍቶችን እጽፋለሁ። አዎ። ይሄ በቀለም ነገር የተጻፈ ነው? በቀለም አዎ። እንደዚህ ቀለም በእንጨት እየነከሩ ነው የጻፉት ይሄንን? ልቅም ያለ ጽሁፍ ነው። በስንት ዓመተ ምህረት ነው ማለት ነው? 78 1978 አይደል? ግንቦት። አዎ። እኔ ራሴ አልተወለድኩም። ሄድ አልጠፋም፣ እንዳለ አልደበዘዘም። በጥንቃቄ ነው የተያዘው። እሱን አጥቼ ለምን መሰል ማስረጃ ነው። በጣም የሚደንቅ ነው ጽሁፎት ራሱ የሚደንቅ ነው። ሌላውን ደግሞ ላሳይህ። ይኸው እያየሁኝ እኮ ነው። አታሯሩጠውና አላሯሯጥከ። ይሄ ደግሞ በ1983 ዓመተ ምህረት የተጻፈ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሰብ አገረ ስብከት ጽሕፈት ቤት ነው የሚለው። ለሚመለከተው ሁሉ ይላል። መርጌታ ጽጌ ስጦታው በአሰብ ራስ ገዝ ሀገረ ስብከት በሚገኘው በአሰብ ሐመረ ኖህ ቅዱስ ሚካኤል ገዳም መምህርነት ተመድቤ ቀሳውስቱና ዲያቆናቱን ቅዳሴ ሳስተምር የቆየው በመሆኔ ገልጾ መስሪያ ቤቱ ማስረጃ እንዲሰጠኝ በማለት ያቀረብኩት የማመልከቻ ለመስሪያ ቤቱ ቀርቦ ታይቷል። ስለዚህ ከላይ በስም ተጠቃሹ ብቁ የሆነ የቅዳሴ መምህርነት ችሎታ ያላቸው ከመሆናቸውም በላይ በቅዳሴ ማስተማሩ በኩል ለቀሳውስቱና ለዲያቆናቱ የቅዳሴ ትምህርታቸውን በሚያስተላልፉበት ጊዜ በትጋትና በሙሉ ፍላጎት እንደነበረ በመሆኑ ታውቆ ይህን የማስተማር ልምድ ከምስጋና ጋር የሰጠናቸው መሆናችንን እናሳስባለን። ሊቀ መዘምራን ታደሰ መኮንን ስራ አስኪያጅ ይላል። የአሰብ አገረ ስብከት ብሎ በ1983 ዓ ም በዛ የነበሩበት ነው። ከዛ ደግሞ የሰዋሰው ብርሃነ ቅዱስ ጳውሎስ ሰንበት ትምህርት ቤት ደግሞ የሰጡት አለ። መምህር ማሞ ገብረ ሚካኤል በሳቸው ደብሩ አስተዳደር የነበሩበት ነው። ክርስቲያኖች ሁሉ መንፈሳዊ ጥበብ ከስጋዊ ጥበብ ጋር አዋህዶ ፍቅርን መስርተው ሊኖሩ የሚችሉ አእምሯቸው መጽሐፍ ቅዱስ ትምህርት ክርስቶስን በማመን ሲታነጽ ህብረተሰባቸውን በክርስቲያናዊ ስነ ምግባር ሲያገለግሉ መሆኑ ግልጽ ነው። ለዚህም ውጤት የመምህራን ድርሻ ከፍተኛ ነው። ስለዚህ የሰዋስው ብርሃኑ ቅዱስ ጳውሎስ ሰንበት ትምህርት ቤት ሐምሌ 5 ቀን 1980 ነው የሚለው ዓመተ ምህረት እስከ ነሐሴ 4 ቀን ነው 1980 ዓመተ ምህረት ድረስ የተካሄደው ኮርስ ጊዜያቸውን እውቀታቸውን ሳይቆጡ በማስተማር ለረዱን ለመምህር ጽጌ ስጦታው መስከረም 10 ቀን 1985 ነው መሰለኝ ዓመተ ምህረት ይህንን የምስክር ወረቀት ተሰጥቷል ብሎ መምህር ተስፋ ማርያም እንዲሁም ሳምሶን ወልደ መስቀል እንግዲህ የጻፉት 85 ዓመተ ምህረት ላይ እንደተሰጡት እነዚህ የምስክር ወረቀቶች ይናገራሉ። እንግዲህ በደንብ አድርገው ነው ይዘው የመጡት። በብዛት እንግዲህ ሀሳቦቹ እነዚህ ናቸው። በ1987ም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት ጽሕፈት ቤት ለደብረ አማን ተክለ ሃይማኖት ሰንበት ጉዳዮች ጽሕፈት ቤት ነው የሚለው። እሱ የሰንበት ትምህርት ቤት መምህር የኮሌጅ የተማሩ ተጨማሪ የተሰጡት ነው እናስተምር ነው። አዎ እሺ። ይሄ ደግሞ ሰንሻይን የመምህራን ትምህርት ቤት። አይ እሱ ዘመናዊ ነው። ዘመናዊ ትምህርት የመምህራን ማሰልጠኛ ተቋም ነው። እንግዲህ እነዚህን ይዘው መጥተዋል። እንግዲህ ይሄ ሙያ አለ። ይሄ እንግዲህ በስነ ስርዓት የተባረሩበት ቆይ እዚህ ላይ ምንድን ነው ይሄ የተመደብኩበት አለ ከመባረሬ በፊት። የት የተመደቡበት? ወደ አሰብ ወይስ? አይ ጎፋ ገብርኤል። ጎፋ ገብርኤል ተመርቄ ጎፋ ገብርኤል። ጎፋ ገብርኤል በምን ነበር ሲያገለግል ነበረው? ስብከተ ወንጌል ኃላፊ። ስብከተ ወንጌል ኃላፊ ነበር። ኦኬ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰበካ ጉባኤ ጽሕፈት ቤት ነው የሚለው። የተጻፈው
በ17 4ኛ ወር 89 ዓመተ ምህረት ነው። በቀጥታ ለእርሱ አድራሻ የተጻፈ ነው። ግልባጭ ደግሞ ለብፁዕ ወቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለአዲስ አበባ ሀገረ ስብከት ጽሕፈት ቤት እንዲሁም ለንፋስ ስልክ ምናምን ይላል፣ አዲስ አበባ ይላል። ለካቴድራሉ ሂሳብ ክፍል፣ ለካቴድራሉ ቁጥጥር ክፍል ይልና ለአንብበው በቀጥታ በቀስት ለመምህር ጽጌ ስጦታው ነው የሚለው። እዚህ ጋር ደግሞ መምህር ሆነዋል። መምህር መርጌታም ችግር የለውም መምህር ሆነዋል። እዚህ ጋር ደግሞ ታኅሳስ 1 ቀን 1989 ዓ.ም በወር ብር 182 ብር እንዲያገኙ ደሞዞት ነው። ደሞዛች መነሻው እሷ ናት። በ3 ወር ይስተካከላል እንጂ መነሻችን በ1989 182 ብር ነው የሚከፈለው። ሲጀምር እንደዛ መነሻ ደሞዝ እሱ ነው። እያገኙ በንፋስ ስልክ በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል የስብከተ ወንጌል ኃላፊ በመሆን እንዲሰሩ በማለት ከአዲስ አበባ ሀገረ ስብከት ጽሕፈት ቤት በ0104/1989 ዓ.ም በቁጥር 537/38/89 በተጻፈ ትእዛዝ በአድራሻ ለእርፎ ሲጻፍ ግልባጭ ለካቴድራሉ ሰበካ ጉባኤ ጽሕፈት ቤት ደርሷል። ስለዚህ ከዚህ በፊት በቁጥር መህካ 1191/4/89 የጻፍነውን በዚህ ደብዳቤ ተነስቶ በተላለፈው ትእዛዝ መሰረት ከታኅሳስ 17 ቀን 1989 ዓ.ም ጀምሮ የካቴድራሉ ሰበካ ጉባኤ ስብከተ ወንጌል ከመደበው በጀት ላይ በወር ብር 182 ብር እንዲያገኙ የካቴድራሉ ሰበካ ወንጌል በመሆን በትጋትና በጥንቃቄ እንዲሰሩ እየገለጽን በዚሁ መሰረት እንዲፈጸም እንዲያደርጉ የሚመለከታቸው የካቴድራሉ ክፍሎች በዚህ ደብዳቤ ግልባጭ የታዘዙ መሆኑን እናሳውቃለን ይላል። እግዚአብሔር ከሁላችን ጋር ይሁን። ሊቀ ስልጣናት አባ ተክለ ሚካኤል አባይ የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ዋና አስተዳዳሪ ብለው ከዛ የተጻፈለት ነው። በጣም ጥሩ። እንግዲህ ከዚያ በኋላ የተባረርኩበት የሃይማኖት ጸጽ ተገኝቶበታል ተብሎ ይሄ 89 ነው። 90 ተባረሩ 90 ዓመተ ምህረት ላይ ይሄው ነው የታገድኩበት። በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል ሰበካ ጉባኤ ስብከተ ወንጌል መምህርነት የሚያገለግሉ መምህር ጽጌ ስጦታው የሃይማኖት ጸጽ አለባቸውና ይጣራልን ብለው 107 ሰዎች ምዕመናን መጋቢት 7 ቀን 1990 ዓ.ም ለካቴድራሉ ስላቀረቡ እንዲጣራ ተብሎ ወደ ጠቅላይ ቤተ ክህነት ጉዳዩ የሄደበት ካቴድራሉ ወደ ጠቅላይ ቤተ ክህነት ሄደ። ጠቅላይ ቤተ ክህነት ሲኖዶሱ ደግሞ ወደ ሊቃውንቱ ጉባኤ መራው። ሊቃውንቱ ጉባኤ ይሄንን ነገር ሲያጣራ 2 ወር ነው 3 ወር ቆይቷል። እየተሟገትን ቆይተናል። የነጋል የሚል መጽሐፍ እንግዲህ አላገኘህም። እዚያ ላይ ሙሉ ታሪኩ ተጽፏል። እኔ ገድል የሚለውን የመምህር ጌታቸው እና ምን አድርገው ነው የተባረሩት? እርሶ ምን ብለዋል ነው መባረሪያው ጽሑፍ ላይ? እዚህ ላይ በደፈና ነው እኮ ምን እኔ ልንገርህ ዝም ብሎ እዚህ ላይ የተዘረዘረ ነገር ስለሌለ የሃይማኖት ጸጽ አለባቸው ይጣራልን ብለው ሰዎች አመለከቱ። እንዲጣራ ወደ ላይ ተላከ ደብዳቤው እንጂ እኔ ቀርቤ ተጠየቅኩ እኮ የተባረሩበትን እኮ ማህበረ ቅዱሳን ይኸውልህ። አሁን እዚህ ላይ አንድ ተጽፏል የተባለው ነገር እኔ አልቀበለውም። ይሄንን እዚህ እኮ የተጻፈው እንዲነበብ አልፈለጉም። አነበበው እንጂ እኮ የተባረሩበት ምክንያት በዚህ ምክንያት ነው የተባረሩት የሚለውን ምክንያቱም አንዳንድ መነሻዎች ስላሉ ከግል ባህሪዎት ጋር ከግል ካራክተሮት ጋርም ተያይዞ ሊነሳ ስለሚችል እኔ የተመልካቹን ሀሳብ ስለማቅ ነው። እኔ ሀሳብ ይሄ በቃል ዝርዝሩን እነግርሃለሁ ትክክለኛውን እኮ እዚያ ያለውን ያንሱ። ከዛ በኋላ እርስዎ የራስዎን ማንሳት ይችላሉ። ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የተጻፈው ነው። ይሄ የተጻፈው ከጎፋ ገብርኤል የተጻፈ ነው። ከካቴድራሉ ወደዛ ነው የተጻፈው። ለመንበረ ፓትርያርክ ጽሕፈት ቤት ጉዳዩ በጎፋ መንበረ ምናምን ቅዱስ ገብርኤል ካቴድራል በሰባኪ ወንጌል መምህርነት የሚያገለግሉት መምህር ጽጌ ስጦታው የሃይማኖት ሕጸጽ አለባቸውና ይጣራልን ብለው 107 ሰዎች ወይም ምዕመናን መጋቢት 7 ቀን 1990 ዓመተ ምህረት ለካቴድራሉ በማመልከታቸው ምክንያት የካቴድራሉ ጽሕፈት ቤት የሰበካ ጉባኤ አባላትና የስብከተ ወንጌል ኮሚቴ እንዲሁም የካቴድራሉ የሐዲስ መምህር ባሉበት መጋቢት 16 እና 18 ቀን 1990 ዓመተ ምህረት በተደረገው ስብሰባ አጣርቶ
አመልካቾች በመድረክ ሳይቀር የሕጸጽ ትምህርት አስተምሯል የሚለውን አስመልክቶ ሰፊ ማጣራት አድርጓል። በዚሁ መሰረት መምህር ጽጌ ስጦታው አመልካቾች እንዳቀረቡትና እንደሚሉት አላስተማርኩም በማለት ያቀረቡትን ማመልከቻ የተሰየመው ጉባኤ መርምሮ በጥልቀት ተመልክቶታል። ሆኖም ከሁለቱም ወገን ያለውን ጉዳይ በትክክል መርምሮና አጣርቶ የመጨረሻ ውሳኔ ለመስጠት ጉዳዩ ምስጢረ ሃይማኖት ስለሆነ በሀገረ ስብከቱ በኩል ለሊቃውንት ጉባኤ እንዲተላለፍ በማለት ካቴድራሉ በቁጥር እንደዚህ 90 ዓመተ ምህረት በ2379 ዓመተ ምህረት በተጻፈ ደብዳቤ ጠይቆ ነው። ስለዚህ በጥያቄው መሰረት በሊቃውንት ጉባኤ ጉዳዩ ታይቶና ተመርምሮ ውሳኔ ሰጠው ዘንድ 107 ሰዎች ያቀረቡትን ማመልከቻ ፎቶኮፒና 4 ገጽ የሰበካ ወንጌል ጽጌ ስጦታው ማመልከቻ ፎቶኮፒ 7 ገጽ የተሰየመው ጉባኤ የተወያየበት ቃለ ጉባኤ ፎቶኮፒ 6 ገጽ በካቴድራሉ የመጽሐፍ መምህር አስተያየት ፎቶኮፒ 2 ገጽ በድምሩ 19 ገጽ በዚህ ደብዳቤ ሸኚ መላካችንን በማክበር እያሳሰብን የውሳኔ ውጤት በማስረጃው ዞሮ ዞሮ የተከሰሱት ትምህርቶት ላይ ነው። የሃይማኖት ሕጸጽ ነው የምለውት። በኋላ ላይ ምን ይነሳል መሰሉት መሪጌታ? እንደዚህ የምጠይቆት ምክንያት አይደለም በግል ጉዳይ ነው የወጣችሁ ሰዎች እንደዚህ አድርጎ ነው የሚል ነገር ስለሚመጣ የወጡበት ምክንያት በሃይማኖት ትምህርት እንደሆነ ትክክል። አመሰግናለሁ። በደንብ አድርገው እንዲረዱ ስለፈለኩ አመሰግናለሁ። ምክንያቱም በኋላ ሳትጠይቁ እዚህ ላይ ግን እኔ ተጨማሪ የምልህ አሁን እዚህ ላይ እንደዚህ ትንሽ በእኛ በቤተ ክርስቲያን ጥሩ ያልሆነ መንፈስ አለ። የዘረኝነት መንፈስ አለ። ምሳሌ ከአንድ አካባቢ ላይ ሸዋዎች ሲበዙ ጎንደሬውን፣ ጎጃሜውን፣ ወሎዬውን አያስጠጉም። እንደምንም ታዝዞ ቢገባም መከራ ነው የሚያበሉት። ሰላም አይሰጡትም። በራሱ ጊዜ እንዲው በቀኝ ባካችሁ ቀይሩኝ ከዚህ ብሎ እንዲሄድ ይፈልጋሉ እና የራሳቸው አካባቢ ሰው እንዲሰበሰብ ይፈልጋሉ። አለቃው ትግሬ ከሆነ የሚቀጥራቸው ትግሬዎቹን እያደነ ነው። ጎጃሜ ጎንደሬ ከሆነም እንደዚሁ ነው የሚያደርጉት እና ጎፋ ገብርኤል ጎጃሜዎች በዛ ይላሉ። የመጽሐፉ መምህር፣ የቀኘው መምህር፣ ዲያቆናቱ፣ ቀሳውስቱ በርከት ያሉት ጎጃሜዎች ናቸው። የኔ ከዚያ መሄድ ብዙም ደስተኛ አላደረጋቸውም ለአንዳንዶቹ። ምክንያቱም እዚያ ያሉት ሰዎችም ቦታውን ያን መድረኩን ይፈልጉታል። መድረኩ መተዋወቂያ ነው እንጂ ደሞዝ የለውም። እንዳልኩ 182 ነው ደሞዙ። መተዋወቂያ ከህዝብ ጋር መገናኛ ጥሩ ነው። መቼም መድረክ ሰፋ ያለ ምእመን እንደ አርቲስት ይኸው እና እንደዚያ ነገር ይሆናል እና ከሰው ጋር ትግባባለህ። ከትልቆቹ፣ ከትንንሾቹ፣ ከሴቶቹ፣ ከወንዶቹ መምህር መባል ነገር አለ እና ካለው ከበሬታ አንጻር ሰዎቹ ቦታውን የሚፈልጉታሉ። እኔ ሂጄ ስገባ በግድ ነው የገባሁት በሀገረ ስብከቱ ተጽዕኖ። እንዲሁም እዚህ ላይ አቡነ አብርሃምን ማንሳት እፈልጋለሁ። አሁን የባህር ዳር ሀገረ ስብከት ሊቀ ጳጳስ በነገራችን ላይ አብረን የተማርነው ብፁዕ አቡነ አብርሃም ጋር፣ ብፁዕ አቡነ በርናባስ አሁን አሜሪካን ሀገር ያሉት አብረን የተማርን እዚያው ትምህርት ቤቱ አብረን ተምረናል። ሌሎች ጳጳሶች አሉ፣ አስተምሪያቸዋለሁ። በቅዳሴ መምህርነት አስተምሪያቸዋለሁ እና እኒህ አቡነ አብርሃም የጎፋ ማነው ስሙ የዚህ የራጉል ቤተክርስቲያን አስተዳዳሪ ነበሩ። በጣም እንዋደዳለን። ተሐድሶ እየተባልኩኝ እንደሆነ በጣም ስቃይን እንደምበላም ያውቃሉ። ገና ትምህርት ቤት 2ኛ ዓመት እያለሁ ጀምሮ ነው መናፍቅ ተሐድሶ ስባል ነበረ። እሳቸው በአብሮ አደግነታችን በጣም ስለሚሉ ይህንን ስም አይቀበሉ። ጽጌን እኔ ያውቀዋለሁ ይላሉ። ስም አታጥፉ፣ ጽጌን እኔ ነኝ የማውቀው ይላሉ። ጋዜጣው መጽሔቱ 4 ኪሎ ይሄ ያን ጊዜ ግል ጋዜጦች ነጻ ፈቃድ ነበር አይደል? ነጻ ፈቃድ እንደ ጉድ የኛን ትምህርት ቤት ነበር የሚያጠለቀለቁት። ተሐድሶ ጳውሎስ ኮሌጅ የመናፍቃን መፈልፈያ ሆነ፣ እንደነ ጽጌ አረከሱት፣ እነ ጽጌ እንደዚህ ያደረጉት ምናምን እያሉ ማአት ነበር የሚያወሩት እና እንዲሁ ያን ጊዜ በምስል ስለሌለ ቪዲዮ ቲክቶክ ስለሌለ እንደው እንዳሁኑ ህትመት ነው የነበረው። ያን ህትመት ነው የነበረው። 4 ኪሎ እንደ ማንኛውም ሰው አብሬ ጋዜጣውን እገዛለሁ፣ የሚያውቀኝ የለም እንጂ በዚያን ጊዜ ጽጌ ተብሎ ይሄ እኮ ነው ጽጌ ማለት ብባል ያ ሁሉ ሰው ፖሊስ ሳይቀር አብሮ ያግዛል ለቅጥቀጣ። ምክንያቱም ፖሊሱ ሁሉ የቤተ ክርስቲያኑ ታጋዥ ነው። ለምን ካድክ ነው የሚል አንድ መናፍቅ ትራክት ሲሰጥ ሲያድል ከተገኘ አንድ ጴንጤ እና አንዱ ኦርቶዶክስ ጋር ጉሩምቦ ለጉሩምቦ ከተናነቀ ጴንጤው ነው የሚደበደበው።
ግፍ የፈጸመው ኦርቶዶክስ ነው። አልቀበልም ሂድልኝ ማለት ሲችል ግን እንዴት ይህን ትሰጣለህ መናፍቅ ጸረ ማርያም ብሎ ልክ ሀገሪቱ የሱ መንግስት የሱ 4 ኪሎ የሱ ሁሉ ነገር የሱ የመደብደብ ፈቃድና ስልጣን የተሰጠው ለኦርቶዶክስ እንደሆነ አድርገው የሚያስቡ ሰዎች አሉ። በዚያ መንፈስ ነው አሁንም ያሉት እና ቆይ ታገኛታለህ ዋጋን እያሉ የሚዝቱ አሉ። እና በዚያን ጊዜ ቪዲዮ አለመኖሩ ጥሩ እንጂ ያ ሁሉ ጋዜጣ እንደዛ አቡነ አብርሃም መጻፍ አለበት ለጽጌ ብለው ሀገረ ስብከቱ ጓደኛቸው ናቸው ሊቀ ጳጳሱ አቡነ እስጢፋኖስ የሚባሉት ጽፈው ነው ጎፋ ገብርኤል የተመደቡት እንጂ አንቀበልም ተብዬ ሌላ ሰው ሊመድቡበት እኛ ከመደብነው ውጭ ማንም አይመደብም አለዚያ አለቃው እርሶትን ነው የምናነሳው ምን ቀይሮት ተብለው ፈርተው ነው አለቃው እንዳይነሱ ፈርተው ነው እኔን የተቀበሉኝ በግዴታ። ከዚያ ሲጀምር እንግዲህ ጠላትነት ነው በቃ መድረኩን እኔ እያስተማርኩ እያለሁ ሰዓት የለም ጨርሶ ነው ቅዳሴ መሃል ቅዳሴ ላይ ወንጌል ተነቦ ወንጌል ሰበክ ነበር። ሰዓት ስለሌለ አታስተምርም ብለው ማይኩን ይዘው ይገባሉ እንዳላስተምር። ልክ ከቅዳሴ ውጭ ደግሞ ባለችው ጥቂት 15 ደቂቃ ወንጌል ሰብክ ስል መተው ዲያቆናቱ መዝሙር ይዘምሩበታል። ከልካይ የላቸው። ህዝቡ ይህን ችግር ይህንን እዳ አያውቅም። ዘኬ እንኳን ሊበሉ ሲሄዱ መርጌታ ጽጌን ማብራችሁ ይዛችሁት ነው ተብለው አይጠሩኝም። መርጌታ ጽጌ ለምን ቀረ ሲሏቸው የደገሱ ሰዎች እሱ እኮ ትዕቢተኛ ነው እዚህ መጥቶ እኮ አይበላም የጠገበ ጥጋበኛ እኮ ነው ብለው ያጣሉኛል። ከዚያም ሰዎቹ ይመጡና ሰላም ልትለኝ ነው እንዲያታፍረም ይሉኛል። ምን አጠፋው ስል ያጠፋውንማ አንተ ታውቃለህ ይሉኛል። እኔ አላውቅም ይሄን ድራማ። እንዲህ አይነት ተንኮል አለ በካህናቱ እና በኋላ በቃ መከሬን አበሉኝ። ግን እርሶ እዛ አውደ ምሕረት ላይ ምን አስተምረው ነው የተመረጠው? እኔ አሁን ይኸውልህ ከዚያ በኋላ እኔ በጣም ደፋር ነኝ። ሲጀመር ጀምሮ 86 ዓመተ ምህረት ጀምሮ ነው ወንጌል የገባኝ ኮሌጅ እያለሁ። ብዙ ጓደኞች አሉ ታድሶ ሆነው ከኔ ጋር አብረው የወጡ የታገዱ መነኮሳቱ ሁሉ ኤግዚቢሽን ማዕከል ላይ ስብሰባ ያደረጉት መነኮሳት የኔ ጓደኞች ናቸው። እና እኔ ገና ከኮሌጅ ጀምሮ ቅዱሳን አይማልዱም የሚል አቋም አለኝ። ገድላት ድርሳናት ስህተት አለባቸው የሚል አቋም አለኝ። ቅዱሳን በሕይወት እያሉ ያማልዳሉ እንጂ ከሞቱ በኋላ አያማልዱም። ፍታት አያጸድቅም። ገድላት ድርሳናት በሚካኤል ስም የተደረገ ታምር የሚባለው ስህተት ነው። ታምሩ የእግዚአብሔር ነው። ሚካኤል ተልኮ ነው፣ ጉዳይ ፈጻሚ ነው ሚካኤል እንጂ በሚካኤል ኃይል የተደረገ ነገር የለም። እና ስለዚህ ታምሪሁ ለቅዱስ ሚካኤል ሳይሆን መባል ያለበት ታምሪሁ ለእግዚእነ ኢየሱስ ክርስቶስ ነው መባል ያለበት። የታምሩ ባለቤት ጌታ ነው እያልኩ እሟገት ነበር። እና እዚያ ጀምሮ በጣም አደገኛ ተከራካሪ ነበሩ። ተመርቄ ስወጣ እዚያ ካቴድራል ስገባ ይሄ ነገር ተከትሎኝ ሄዷል። አንደኛ እኔ ግትር ነኝ፣ በባህሪዬ በጣም ግትር ነኝ። እነዘበነ እኔ ጎፋ ገብሬ ከመመደቤ በፊት እነዘበነ ቅድስት ሥላሴ እየተማሩ ጎፋ ገብሬ በሳምንት አንድ ቀን እየሄዱ ያስተምሩ ነበር። ሌሎችም ሰባኪዎች አሉ በሳምንት አንድ ቀን ተሰጥቷቸው እየሄዱ የሚያስተምሩ። ሲሄድ የበከተ ትምህርት ነው እየተሰጠ ያለው ማለት ዶክተር ዘበነ እያስተማሩ በሳምንት አንድ ቀን እየተጋበዘ ያስተምራል። እኔ ግን መደበኛ ነኝ። አሁን እዚያው ቁጭ ብያለሁ። ምጋብዝ እኔ ነኝ። ግን አሁን የነበረውን ሰባኪ ሂድ ማለት አልችልም። ያው በተመደበለት ቀን ዝም ብሎ እኮ በፈቃደኝነት ተጋብዞ እኮ የሚመጣ ነው። ግን አሁን ዘበነ ማርያም አውሪያው 666 ፕሮቴስታንት ኮምፒውተር ምናምን እያለ ሁሉን ነገር እንዳለ ከፕሮቴስታንት ጋር የሚያያይዘው ይህን ስለሚል ፕሮቴስታንቱ ስለሚሳደብላቸው ህዝቡ ለሚል ዝም ብሎ ይመጣል። በሱ ቀን ህዝቡ እንደ ጉድ በቃ ይጠቀጠቃል። ከዘበነ ጋር በምን ተጣለው መሰለህና እኔም የለየልኝ ተሐድሶ የሆንኩት ዘበነ ስለኔ ጉዳይ በጣም አጠና። የለየል ተሐድሶ እንደሆነ አወቀ። ከዚያ በኋላ እዚህም አሉ መናፍቃን ይላል ሲሰብክ። እርሶ እዛው ቁጭ ብለው እኔም ቁጭ ብዬ መናፍቃን እዚህም አሉ፣ በስመ መምህራን አሉ፣ ተጠንቀቁ እያለ ይሰብካል። ስለ እመቤታችን ስለ አውሬው ነግራችኋለሁ አለና ራእይ 12 ሴቲቱን ያሳደዳት አውሬው እመቤታችን፣ ልጇ ጌታ ኢየሱስ ክርስቶስ፣ አውሬው ፕሮቴስታንት ተሐድሶ መናፍቃን እንደሆኑ አድርጎ
እንዳለ ብልሽት ሽሽት አድርጎ ለ3 ቀን ያህል ሰበከው። ያ ስብከት ሲያልቅ ድምፅ ማግኘት ተቀበልኩና የተወደዳቸው የክርስቶስ ቤተሰቦች ይሄ ስብከት በዘበነ አሁን ተጠናቋል። ራእይ 12 በእኔ ደግሞ ምናልባት ለየት ባለ ሁኔታ ስለሚቀርብ እባካችሁን ይሄ ሁሉ እዚህ ያላችሁ ምዕመናን ከሩቅ ቦታ የመጣችሁ ሁሉ እንዳትቀሩ፣ ይሄን ትምህርት ሰምታችሁ የእስካሁኑ ሰምታችሁ እንዳትቀሩ፣ የኔን ደግሞ እንድሰሙ ፈልጋለሁ አልኳቸው። የሚገርም ነገር ተጠራርቶ ሌላ በእጥፍ የመጣ ነው የሚመስለው። ግቢው አልበቃ ብሎ ያ ሰፊ እኮ ግቢ ነው። እንደ ጎፋ እንደ ቦሌ መድኃኒዓለም ግቢው አልበቃ ብሎ ውጭ ሁሉ እንዳለ ዝም ብሎ መብራት ሻማ እያበራ ዝም ብሎ ቆሟል ህዝቡ። ከዚያ በኋላ በቃ የፈለገ ይምጣልሁና ራእይ 12 ድንግል ማርያም አይደለችም። እርማችሁን አውጡ፣ ተረጋጉ፣ ግን ተረጋጉ። እንዳልሆነች ላሳያችሁ። ናት የምትሉ ሰዎች የድንግል ማርያም ጠላቶች ናችሁ። ቀየሩት። አዎ የድንግል ማርያም ጠላቶች ናችሁ ናት የምትሉ ሰዎች። ማቴዎስ ምዕራፍ 2 ድንግል ማርያም ጌታችንን እንደወለደች ሄሮድስ ሊገላት በተነሳ ጊዜ መልአኩ ተገልጦ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ነው ያለው። ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህም በዚያ ቆይ ነው ያለው። ያዙልኝ ማቴዎስ። እሺ ራእይ 12 ስትመጡ ደግሞ አንዲት ሴት 12 ከዋክብት አክሊል የሆነላት ሴት ነበረች። ሕፃን ልጅ ልትወልድ ምጥ ተይዛ ነበረ። ልትወልድም ተጨንቃ ጮኸች፣ ወንድ ልጅም ወለደች። አውሬው ደግሞ እሷ የወለደችውን ሊበላ በሴቲቱ አጠገብ ቆሞ ነበረ። ነገር ግን ሴቲቱን ምድር ረዳቻት። ምንድን ነው የሚለው? ሴቲቱ ክንፍ ተሰጣት። ሕፃኑ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱን ደግሞ የታላቁን ንስር አሞራ ክንፍ ተሰጥቷት ወደ በረሃ ሸሸች ነው የሚለው። ልብ በሉ። አሁን መምህር ዘበነን እንድትጠይቁልኝ እፈልጋለሁ። ማቴዎስ ሕፃኑንና እናቱን ይዘው ወደ ግብፅ ሽሽ ነው ያለው። ኢየሱስ አልተለየም ከድንግል ማርያም ጋር ታዝሎ ነው የተሰደደው። እዚህ ላይ ስትመለከቱ ደግሞ እዚህ ራእይ 12:5 ላይ ሕፃኑ እንደተወለደ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ድንግል ማርያም ብቻዋን ወደ በረሃ ሸሸች በክንፍ። ስለዚህ ውሃ መጥማት የለም፣ እሾህ መውጋት የለም፣ እንቅፋት መምታት የለም፣ ምንም ማለት ስደት የለም ማለት በአየር ላይ ነው እሷ እንዳሞራ የበረረችው። ሕፃኑ ደግሞ ወደ እግዚአብሔር ተነጠቀ፣ ወደ ዙፋኑ ተነጠቀ እና አሁን ድንግል ማርያም ከሕፃኑ ከልጇ ጋር ወደ ግብፅ ተሰደደች ብለን ነው ማመን ያለብን ወይስ ኢየሱስ ወደ ዙፋኑ ተነጥቆ ቆየ፣ ማርያም ደግሞ ለብቻዋ ተሰዳ ቆየች ነው የምንለው? የትኛው ነው? ማቴዎስ ነው ራእይ ነው? ትክክል። ይህንን ዘበን እንድጠይቁልኝ። የማቴዎስን እንመን ወይስ ራእይ 12ን እንመን? ተበታትኗል። ስደቱ ተለያይቷል። ከዚያ እናትና ልጅ በአንድ ላይ ተሰደዋል። ከዚህ ደግሞ እናትና ልጅ ተለያይተዋል። አንዱ ወደ ዙፋኑ ሄዷል፣ እቺ ደግሞ ብቻዋን ወደ በረሃ ሸሽታለች። ሁለተኛ ጥያቄ፣ በእኛ በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት ድንግል ማርያም ወወለደት ዘእንበለ ጻዕር ወሕማም፣ ያለ ምጥና ያለ ሕማም ወለደች ነው የሚለው በኦርቶዶክስ አስተምህሮ። ራእይ ስናይ ግን ሴቲቱ ምጥ ተይዛ ልትወልድ ተጨንቃ ጮኸች ነው የሚለው። ስለዚህ ድንግል አይደለችም ማርያም፣ ድንግልናዋ ተጥሷል። ምጥ ተይዛ ተጨነቀችና ጮኸች ከተባለ እንደ ማንኛውም ሴት አምጣ ነው የወለደች ማለት ነው። ስለዚህ በኦርቶዶክስ ቤተክርስቲያን እንደ ላብ ነው ሳይታወቃት የወለደችው። ድንግል ከወለደች በኋላ ድንግል ናት የሚባለው አስተምሮ ውድቅ ነው ማለት ነው በዘበነ ትምህርት አልኳቸው። እኔ እኮ አላማዬ መጽሐፉ ትክክል ነው አይደለም እንዲያነው ለማለት አይደለም። ዘበነንና ህዝቡን ለመበተን ነው የምፈልገው፣ ለማለያየት ነው። ሶስተኛ በማቴዎስ ወንጌል የስደቱ ጊዜ አልታወቀም። እስክነግርህ በዚያ ቆይ ነው የተባለው። ራእይ 12 ግን ስትመለከቱ ለዘመናትና ለዘመን እኩሌታ ነው የሚለው የቆየችበት ሴቱ የስደቷ ጊዜ ለዘመናትና ዘመን ማለት 100 ዓመት ማለት ነው። ዘመናት ማለት ብዙ 100 ዓመታቶች ማለት ነው። የዘመን እኩሌታ ማለት ደግሞ የ100 ዓመት ግማሽ ማለት ነው። 50 ሴንቸሪ የ100 ዓመት እንዳይምታታብህ አንተ ራስህ። አንድ ዓመት 2 ዓመት ማለትና አንድ ዘመን 2 ዘመን ማለት ይለያያሉ። አንድ ዘመን ስትል 100 ዓመት ማለት ነው።
2 ዘመን ስትል 200 ዓመት ነው። ስለዚህ በቤተ ክርስቲያኒቱ አስተምሮ መሰረት ድንግል ማርያም የተሰደደችው 3 ዓመት ተኩል ነው። ራእይ ላይ ግን ለዘመናትና ለዘመን እኩሌታ። በነገራችን ላይ ሲኖዶስ ላይ ይህንን እንደዚህ ይለያያል ብዬ ስጠይቃቸው አቡነ ጳውሎስ በጣም ተገርመው ስቀው በሉ መልስ ካላችሁ መልስ ስጡት ብለው ለጳጳሳቱ አንድም ጳጳስ መልስ አልሰጠም ለሁሉም ጥያቄዎች። በነገራችን ላይ ከዚያ በኋላ ዘበነ እነዚህ አለቅላቂ ካድሬዎች ወደ ዘበነ ሄዱና ጽጌ ይሄን አስተማረ። ራእይ 12ን ውድቅ አደረገው። ብዙ ሰዎች አጨብጭበውለታል። መርጌታ ጽጌ ሐሳቡን ተቀብለውታል። ስለዚህ ራእይ 12 ምን እንደሆነ ስለማን እንደሚናገር እኔ አስተምራቸዋለሁ በደንብ ብሎ መርጌታ ጽጌ ቀጠሮ ይዟል። ራእይ 12 ሊያስተምራቸው ስለማን እንደሆነ። ስለዚህ አሁን አንተ ስትመጣ በሚቀጥለው አንደኛ፣ ሁለተኛ፣ ሶስተኛ ብሎ ያነሳቸው ዘበነን ጠይቁልኝ ያለንን ተዘጋጅተበት እንድትመጣሉት መጣሉ ችግር የለም አለ። ቀረ ጎፋ ገብርኤል ከጎፋ ገብርኤል ተሰናበቸው በራሱ ኧረ ዘበነን አፋልጉኝ ብዬ ብል የለም ከኮርሱ ከኮሌጁ ድረስ ሂጄ ዘበነ የታለ ብዬ ብል ጽጌ ይፈልጋል ብሎ ስል እየተደበቀ እና ይሄን ያህል ፍትጊያ ነበረ እኮ። ስለዚህ ያ ነገር ተደራርቦ ነው እርሱ አንድ ይሄ ነው። አሁን እንግዲህ ማህበረ ቅዱሳን ደግሞ በዚህ ገባ። ማህበረ ቅዱሳን ራእይ 12 የድንግል ማርያም ታሪክ ነው ብሎ ያምናል። ይሄንን በጋዜጣ ወጣው ማህበረ ቅዱሳን። ሌላው በክርስቶስ ያመነ ሁሉ ካህን ነው አልኩኝ እኔ። በክርስቶስ ያመነ ሁሉ ሁላችንም ካህናት ነን፣ የተለየ የለም። አዎ ሁላችንም መስዋዕት ልናቀርብ ሳይሆን ካህን የሆን ነው እንደ ኦሪቱ ካህን የሆነ መስዋዕት ልንሰዋ የሆነ ጣል ልናጥን ሳይሆን በክርስቶስ አምነን የክርስቶስ ልዩ ካህናት ሆነን የምስጋና መስዋዕት ለማቅረብ የተጠራን የእግዚአብሔር ካህናት ነን። ለርስቱ የተለየ ወገን ነን፣ ቅዱስ ሕዝብ ነን፣ የንጉሥ ካህናት ነን እና ጴጥሮስ ያለውን መቀበል አለብን እኮ። በብሉይ ኪዳን የነበሩት ካህናት ለሕዝቡ ነው ካህንነታቸው። አሁን በአዲስ ኪዳን ከክርስቶስ በኋላ ግን ሰው ክርስቶስ ኢየሱስን በማመንና በመቀበል የእግዚአብሔር ካህን መሆን ይችላል። የአገልግሎት ደረጃ ልንሰጥ እንችላለን። ዲያቆናት፣ ኤጲስቆጶሳት ብለን ልንሰጥ። ካህንነት ግን ካህንነት ያው ልዩነቱ የብሉይ ኪዳን ካህንነትና የአዲስ ኪዳን ካህንነት የብሉይ ኪዳን የነበረው ካህን በህዝቡና በእግዚአብሔር መካከል ስለነበረ ነው። እሱ ነው። አዎ። አሁን ግን ያንን ክርስቶስ ወስዶታል። ስለዚህ አሁን በደሙ ሁሉም ሰው ስለቀረበ ማለት ነው። በጣም ያ ነው። አሁን የእኔ ስብከት እሱ ነው። ሁለተኛ እኔ ገድላቱ ድርሳናቱ ስህተቶች አሉባቸው። ድንግል ማርያም ፍጡር ናት እንጂ ፈጣሪ አይደለችም እና በእኛ መጻሕፍቶች እንደ ፈጣሪ ተደርጋ የተጠቀሰችበት ቦታ አለ። ስግደቱ፣ ዝማሬው ሁሉ የፈጣሪ ዝማሬ፣ የፈጣሪ ስግደት ለድንግል ማርያም እየቀረበ ነው። ይሄም ስህተት ነው። እመቤታችን ፍጡር ናት። ግን እነሱ እኮ አሁን እንግዲህ እኔ የማያቸው ወጣቶች በየሚዲያው ላይ ወጥተው የሚናገሩ እኔ ጋርም እንግዳ አድርጌ በዚህ በዩቲዩብም በቲክቶክ ቻናልም ስጠይቃቸው ቅድስት ድንግል ማርያም አምላክ ናት ፈጣሪ ናት ብለን አናምንም ብለው ይላሉ። አሁን ተሐድሶ ነገሩን እያጫጫኸው ሲመጣ ወደዚህ ነገር አወረዱት እንጂ ነገሩን ድንግል ማርያም በግዕዝ መጻሕፍቶች ለነገሩ እነዚህ የቲክቶክ ሰዎች የት ያውቁታል? ወጣቶች አንተን ጨምሮ ይሄንን አታውቀውም። አንተም እነ አክሊልም እነ ማናቸው እነ የኢየሱስ ነኝ ማን ነው ደሰቃል እነ ፈለገ አሁን እነሱ ይህንን ምን ያውቁታል? ምንም የሚያውቁት ነገር የለም እንጂ እኮ ኑ ንስግድላቲ ለማርያም እግዝእትነ ለዘገብረት ብርሃናት አበይተ ባሕቲታ ታላላቅ ብርሃናትን ብቻዋን ለፈጠረች ለድንግል ማርያም ኑ እንስገድላት፣ ለእርሷ ምንገዛ። ታላላቅ ብርሃናትን ብቻዋን ለፈጠረች መጽሐፈ ዚቅ የቅዱስ ያሬድ ድርሰት በተባለ መጽሐፍ። አሁን በእውነት ያሬድ እንዲህ ብሎ ይናገራል። ያሬድ የተባለ ሰው እንዲህ ብሎ ተናግሮ ከሆነ መወገዝ ነው ያለበት እንጂ እኮ አባታችን መምህራችን ሊባል አይገባውም። ታላላቅ ብርሃናትን ብቻዋን ለፈጠረች ለድንግል ማርያም ኑ እንስገድላት፣ ለእርሷ ምንገዛ። ከዚህ በፊትም የውይይት ጥሪ ቀርቦሎት ነበረ በዲያቆን ዘማርያም አይደለም? አዎ ቀሩ። እሺ ተገናኝተናል። እሱ ግዕዙን አያውቀውም። ዝም ብሎ አጣሞ ሊሻፈፍ ፈለገ። አይ የግዕዝ ባለሙያ ይቅረብና በግዕዙ እየተነጋገርን ግዕዙን እየተረጎምን እንነጋገር። ይሄ ዘማርያም ከኔ እየሰማ የኔን ንግግር ሊሞግት ነው እየፈለገ ያለው እንጂ መጽሐፉ ያለውን ለመቀበል ፈቃደኛ አይደለም። ሊሸፋፍን ነው የፈለገው።
አይ ውይይቶቹ ላይ ይጥሯል እርሶ ላይ የሚያነሷበት ለምሳሌ እኔ ጋም ተገናኝተን እኔ እርሶ መዝሙረ ዳዊት ተገናኝተን አብረን በላይቭ ፕሮግራም ነበርን ካስታወሱ ብዙ ሰዎች እርሶ ላይ የሚያነሱ እነዚህ ወጣቶች ናቸው ምንም አያውቁም የማናናቅ የመጣል ከመስማት ይልቅ ከነሱ ጋር ከመወያየት ግል ቶሎ ብለው እሳቸው እዛ ላይ ይመጣሉ ይሉታል እኔ አሁንም ቢሆን እንቃቸዋለሁ ይኸውልህ በአማርኛ በመጽሐፍ ቅዱሱ ብቻ እንነጋገር ከሆነ ወደ መጽሐፍ ቅዱስና በአማርኛ በተጻፉት መጻሕፍቶች ከሆነ እሺ ድንግል ማርያም አምላክ ብለን አናውቅም ካሉ ግን ይሄው ጥቅስ እያመጣሁ ነው ይሄንን የት ይጣሉት አዎ ብለናል እሱ መታረም አለበት ነው ማለት ያለባቸው እንጂ አላልንም ብለን አናውቅም ሊሉኝም አይችሉም አንደኛ አለማወቅ ነው ይሄ ችግር እምቅድመ ሰማያት ወምድር ሀልወትኪ ከሰማይ ከምድር መፈጠር አስቀድሞ አንቺ ነበርሽ ያልን በዜማ ያመሰገን የተማርኩት እኮ እኔ ነኝ የምስክር ወረቀቱ ያሉኝ እኔ ዘማርያም እኮ አምጣ ቢባል ከቤተክርስቲያን ከሰንበት ትምህርት የዘለለ እውቀት የለኝም እኮ ነው ያሉ ዘማርያም ይሄ ከሆነ እኔን እነ መጋቢ አዲስ እሸቱ እነ ሊቀ ሊቃውንት ስምዐኮነ እነ የኔታ ዝራ ይምጡልኝ እንጂ ለኔ እንዴት ነው ዘማርያም ጋር መከራከሩ እንዴ የት ያውቅልኛል አውቆ ግዙን አዎ ይላል ይሄ ነገር ስህተት ነው በነገራችን ላይ የሊቃውንቱ ጉባኤ ያለውን ሰምተሃል ምን የሚለው ሊቃውንቱ ጉባኤው ምን እንዳለ ልንገርህ ስለዚህ አጋልመተ ወደው ሰላም ዘመናት ቃል በግላቱ በድርሳናቱ ተቃዋሚያን መጻሕፍት ሳይቀር ብዙ መቆጣጠር ስራዎችና መገወዝ ስራዎች ሰርተዋል ብዙ ስራ ሰርተዋል ያለሰሩ ስራ ስርጸት አግኝቶ በየጊዜው ተቀባይነት ያለው መስሎ አሁን ደግሞ ይህን የተሸዋረረ ሀሳቡን ይዞ ብቅ ሲል በአንድ ጊዜ ታትሞ ያን ጊዜ በየቦታው በዚያው ገዳሙ ተዚያው ካለበት ደብር ተሸፍኖ ይኖር ነበር አሁን ግን በሰፊው ታትሞ ሲወጣ ብሔርን አሁን እንዳሉ ብሔርን ከብሔር የሚያጋጭ እንደ ሙሉ ለሙሉ የእግዚአብሔርን እንትን ሳይቀር የሚገዳደር ቅዱስ መጽሐፍን የሚጋፋ መጽሐፍ ቅዱስን እንደሆነ መጽሐፍ ቅዱስን መስሎ ያልተገኘ ሁሉ ከአዋልድ መጽሐፍት ሊቆጠር አይገባም አግባብነት የጎደለው እንዲህ ያለ የተሸዋረረ ሀሳብ የያዘ ብዙ መጽሐፍ አለ እና እንዲህ ያለውን ነገር እንደያዘ እንደው ሳይጠለል ሳይንጓለል በመጽሐፍ ቅዱስ ሳይመዘን ሲጣራው ጊዜ መጽሐፍ ቅዱስ መሰረት አድርጎ ነው ከመጽሐፍ ቅዱስ ያፈነገጠ ሀሳብ ያዘው አግባብነት የጎደለው ስለሆነ ቀጥታ ያ መጽሐፍ ማስወገድ ብቻ አየህ እኚህ ማን ናቸው ሊቀ ሊቃውንት መጋቢ ምስጢር መጋቢ ምስጢር ፍሬ ስብሐት ዱባለ የሊቃውንት ጉባኤ ምክትል ሰብሳቢ ናቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ያሉ እንደው ባገኛቸው እኚህን ባወራቸው በጣም ደስ ይለኛል እስቲ አንድ ጓደኞች አሉኝ ስልካቸውን እንዲሰጡኝ ጠይቀና እኔ ብጋብዛቸው ምክንያቱም እቺን ያወሯትን አማርኛ ማን አንተ ብለው ይፈራሉ ለምን እንዴ መጽሐፍ ቅዱስ ምንድነው የሚለው እውነትን ታውቃላችሁ እውነትም አርነት ያወጣችኋል አይደል የሚለው እውነት እኮ አርነት ያወጣናል ይኸውልህ አሁን እውነት ለመናገር እንዴት ከመናፍቃን እንትን ዩቲዩብ ብሮድካስት ገብተህ እዚያ ተፋጠህ እንዴት እንደዚህ ትሆናለህ አይ ይመጣሉ ኦርቶዶክሳውያን እኮ ነው ጋር እኔ የሁሉም ነፃ ሚዲያ ነው ስልኩን ከሰማይ ከምድር አፈላልኝ እንደው ባኮት አመጣልሃል ምክንያቱም እኔ ይሄ ሚዲያ የጴንጤ የኦርቶዶክስ የሙስሊም ምናምን ነፃ ሚዲያ ነው ግን ይሄ ሰው የሚሸራሸርበት ነው አሁን ይሄንን እንዲደግሙልኝ ይፈልጋለሁ ይሄንን ይደግምልሃል አንደኛ ሲኖዶስ እና አቡነ ማትያስ ሁሉ አምነውበታል ሊቃውንት ጉባኤው ያላረመው ያላስተካከለው መጽሐፍ ወደ ቤተክርስቲያን አገልግሎት እንዳይውል ብለዋል ዝክረ ኒቅያ በተባለ አንድ ትልቅ ስብሰባ ላይ እና አቡነ አብርሃምም ይህንኑ ደግሞ ኮሚቴ እንዲቋቋም አድርገዋል ሊቃውንት ጉባኤው ስራውን እንዲጀምር አድርገዋል ታምረ ማርያም 400 ገጽ የነበረው ወደ 200 ምናምን ገጽ ዝቅ እንዲል አሜንመንት ተሰርቶለታል እንደዛ አንተን አልተባለም ገና ታትሞ ስራ ላይ ያልዋል ግን ተሰርቷል ብዙ መጽሐፍቶች እየተወገዙ ነው ይሄ እንግዲህ አሁን እኛ አንድ እርምጃ ቀርቶና ለውስጥ ሊቀበል ቤተክርስቲያኒቱ አሁን እውነት የክብር ሽልማት ሰጥታ በእናንተ ንቅናቄ እዚህ ደረጃ ደረስን ብላ እውነት እንግዲህ እስቲ እንግዲህ ምናየው ይሆናል እንግዲህ ከሆነ እኔ የዛ ጊዜም እንግዳ አረጋታለሁ በርካታ ወደ 17 ጥያቄዎች ጠይቄያለሁ ተጠይቄ መልስ ሰጥቻለሁ እና ይሄ ጥያቄ አይደለም በነገራችን ላይ ሲኖዶስ የቀረበው እነዚህ ሰዎች እኔን ለመግፋት ፈልገው ነው ይሄንን ዝም ብሎ የሐሰት ሰነድ ያቀረበው ስለዚህ ዞሮ እርሶ በመጠየቆት ክሱን ማህበረ ቅዱሳን ነው ያቀረበው ማህበረ ቅዱሳን ምን አደረገ መሰለኝ ጎፋ ገብርኤል አይ ክሱማ ጎፋ ገብርኤል አይደለም ቆይ ሌላ ነገር ልንገርህ ደግሞ እኔ ባለቤቱ አለሁ አይደል ይሄንን ያመጡልኝ ደብዳቤ ምእመናንና 107 ሰዎች እንደከሰሱት ነው እኔ ደግሞ ልንገርህ ሌላ ደግሞ ያልተጻፈ ምስጢር ልንገርህ እሺ ተጽፏልም ተሰራጭቷልም ማህበረ ቅዱሳን ብዙ ጊዜ ሰላዮችን ይልካል ገሊት አድሶ ነው አይደለም
ይልና ወክማን ያሲዝና ልክ ተሐድሶ እንደሆናችሁ ሆናችሁ ጽጌን ጠይቁት። እኛ ጴንጤ ልንሆን ነው። እኛ በቤተ ክርስቲያናችን ውስጥ ብዙ ችግሮች እያየን ነው። ጥያቄ ፈጥሮብናል እና ጴንጤ ልንሆን ነው። ጴንጤ ከመሆናችን በፊት ግን እንዲሁ ምናልባት እናንተ ሰፋ ያለ እውቀት ስላላችሁ ብታስረዱን ብላችሁ ጽጌን ጠይቋቸው ብለው ይልኳቸዋል። ምንድነው እኛ እንግዲህ እነዚህ ሰዎች የተረዱ ናቸው፣ በግልጥ እንንገራቸው ብለን ብለን ደስ ብሎን እንድንዘረጋግፍላቸው ነው። እና 2 ሴቶች መጡ። በነገራችን ላይ በዝሙትም ለመጣል ይመጣሉ። በዝሙት ለመጣል ይመጣሉ እና ሪከርድ ከተመዘገበብ በዚህ ጉዳይ ለማህበረ ቅዱሳን ስትሰግድ ትኖራለህ፣ አለዚያችን እናወጣታለን እየተባለ። ስለዚህ የሚገርም ነገር ሴቶቹ ወክማን ይዘው ይመጣሉ። መቅጃ ማለት ነው። መቅጃ ነው። ያን ጊዜ ወክማኗ 30 ደቂቃ ናት የምትቀደው በአንድ በኩል ያለችው ካሴት። እንደዚህ ሞባይል የለም እና 30 ደቂቃችን የቱ ኦን አድርጋ ትገባለች። 30 ደቂቃ ከተቀረጸ በኋላ ቀጭ ብላ ትዘጋለች። ያቺ ስለምትዘጋ ይጠባበቃሉ። ያቺኛው በራሱ ጊዜ ቀጭ ብሎ እኔም እንዳልነቃ ቀስ አድርገው ሰዓቷ ሲደርስ ይጠብቁና ሰዓት ያያሉ። ይጀመሩበትን የሚጨርሱበትን ቀስ አድርገው ያስፈነጥሩና ወይም ደግሞ ይቀታሽን ትልሽና ብለው ወጣ ይሉና እንትን ብለው ቀይረው ይመጣሉ። አዎ እና ያቺም ደግሞ እንደዛ ታደርጋለች እና የ2 ካሴት ሪከርድ ያደርጋሉ። አንድ ቀን ሰው ጠርቶኝ ከውጭ የኔ ግቢ የአቡነ ቴዎፍሎስ ሹፌር መቃብር ቤት ናት። ብቻዬን ነው ያለሁባት። የሹፌራቸው መቃብር ቤት ናት። እዚያ ነው የምኖር እኔ እና ሰው ጠርቶኝ ወጣሁ። ስወጣ ልጅቱ ሲዲ ካሴት ስትቀይር አገኘኋት። ድንገት ገብቻዬ እንዴ ምን እያደረጋችሁ ነው አልኳት። አይ እንትኑ መዝሙር ነበረኝ ጎልጉሎብኝ ምናምን አይ ተከተከች። አይ እየቀረጻችሁም ከሆነ ቀረጹት፣ ችግር የለም ይቀረጽ። በቃ እኔ ወስኛ አይደለም የምናገረው፣ ቀረጹት፣ ችግር የለም አትፍሩ አልሁና ነገርኳቸው። ከዚያ በኋላ እንዳለ የክርስቶስን አማላጅነት ፍጡር እንደማያምል የቤተክርስቲያኒቱን የስተት ትምህርቶች፣ የገድላት የድርሳናቱ ጉዳይ፣ የፍታት ጉዳይ እንዳለ በሙሉ ዝርክርክርክ የምንኩስናን አለማጽደቅ እንዳለ ነገርኳቸው። 13 ካሴት ከኔ ቀዱ። በየጊዜው እየመጡ 13 ካሴት መርጌታ ጽጌ የሚል ይሄ ደብዳቤ ሂዶ ሊቃውንቱ ጉባኤ ቀርቦ እንፈልጋለን ብለው ሲጠሩኝና ሲሄድ 13 ካሴት ነው ተደርድሮ ያገኘሁት እንጂ ይሄ ደብዳቤ አይደለም የተቀዱት ማለት። አዎ 13 ካሴት ነው። መርጌታ ጽጌ ይላል እዚያ ላይ በማርከር እና ጽጌ ይሄ ሁሉ እንግዲህ ያንተ ክስ ነው፣ ማህበረ ቅዱሳን ናቸው ያቀረቡልን እና ይሄ ካሴት ያንተ እንደሆነ ታምናለህ ወይስ አታምንም? ከፍተን እናሰማህ አሉኝ። አይ ችግር የለም በጥያቄው የኔ ትምህርት መሆኑን አለመሆኑን ከጥያቄው ስለማውቀው እሱን መስማት አይጠበቀብንም፣ ጠይቁኝ ዝም ብላችሁ ያልኳቸው። ከዚያ በኋላ 3 ወር የፈጀ 7 የሊቃውንት ጉባኤ አባላት ያሉበት ብፁዕ አቡነ መቃርዮስ በሰብሳቢነት የተቀመጡበት እንዳለ ተፋጀንበት አልሁ። ተፋጀንበት 3 ወሩ ሲያበቃ እባክህ ጽጌ ይቅርታ ጠይቅ ዝም ብለህ፣ አሁን ያልከው ሁሉ ትክክል ነው፣ ክርስቶስ አማላጅ ነው፣ ትክክል ነህ። እኔ እኮ መጽሐፍ ቅዱስ አልከራከርም፣ በቤተ ክርስቲያኒቱ አዋልድ መጻሕፍት ነው የምሞግታቸው። ቅዳሴው ላይ ክርስቶስ ያማልዳል እንደሚል ማስረጃ አለኝ። ኦ ወልድ ክላከ መዝሐመ ወበልኤል ላማ ሰበቅታኒ፣ ወልድ ሆይ እንደታመመ ሰው ሆነ አሰምተህ ጩህ የሚል ቅዳሴ አለ። ተመልከት እንግዲህ አሁን ቤተ ክርስቲያኒቱ የምታምነው ያኔ በስጋ ያለ ምሳሌ ለመሆን ምናምን አዎ ማልዷል ጸልዩዋል ትላለች አይደለ? ሙቶ በአብ ክብር በዚያ በሰማይ ተቀምጦ ባለበት ሰዓት ግን አሁንም በቅዳሴዋ ወልድ ሆይ እባክህን እንደታመመ ሰው ሆነ ጩህ እያለች ትማጸነዋለች። ቅዳሴዋ ላይ በመጽሐፈ ሰዓታት ላይ ኦ አብ በእንተ ክርስቶስ እርዳአነ ክርስቶስ ሀባቡ ከሄራ ማይጽነነ፣ አብ ሆይ ስለ ልጅ ስለ ክርስቶስ ብለህ ማረን፣ ወልድ ሆይ ከቸር አባት ዘንድ አማልደን እባክህ እያለች ትማጸናለች። ታዲያ ይህንን ብጠቅስ እነዘ ማርያም ጋር እንዴት ነው ምግባባው? ሰማይ ምድር ይደበላለቅበታል እንጂ ይሄ ሰውዬ ምኑን ያውቀዋል? ትርጓሜ ትችላለህ? አዎ እችላለሁ አልሁትኝ። ከዚያ እኔ ያነበብኩትን አመጣና ይህን ተርጉም አንተ ራስህ
አምጣ ሌላ ንባብ አምጣና ተማሪ አይደለ ጎበዝ አይደለ እሱን አንብብልኝና እኔ ተረጉምልሃለሁ እንጂ ከኔ ወጭልፈው ወስደህ ማለት ልተረጉምልህ አልችልም ያንተ ሙያ መታየት አለበት አልሁት። አይ እሱ ያሉት ምናምን አይ ውጣ አልሁና ተለያየን በዚህ በቃ። ጥሩ እሺ እንግዲህ ልምጣና ሐሳቡትን ላንሳ። በተለይም አንደኛው ክስ ከልብስ ጋር በተያያዘ ነው። እናንተ ይሄን ልብስ በመልበሳችሁ ብዙ ኦርቶዶክሳውያን ያዝናሉ፣ ይናደዳሉ፣ ይበሳጫሉ። ልክም አይደለም በቃ ቤተክርስቲያኗን ጥለው ከወጡ ለምንድን ነው የኛን አልባሳት የሚጠቀሙት የሚል ነገር ሐሳብ ያነሳሉ። በዚህም እንግዲህ ይሄ ትምህርት ገብቷቸው መርጌታ ሚስጥሩ መጥተው ልብስ እዚህ ያስረክበዋል። ዛሬ ስትርሱ ያስረክባሉ፣ ያውልቃሉ፣ ወደ ማንነቱ ይገባሉ። በእውነት ነው የምልህ ጃኬት ለብሶ ወንጌል ማስተማር እንደምጠለው ጃኬት ለብሶ ሱፍ ከረባት አድርጎ እንደመስበክ የምጠለው የለኝም። እንግዲህ እድገቴ ነው አይሆንልኝም። ከዚያ ይልቅ ቆሎ ትምህርት ቤት የነበረኝን ያኔ የበግ ደበሎ ቆዳ ወይም ፎጣ ለብሼ ብሰብክ ይሻለኛል። አይሆንልኝም። የማይሆንልኝ ልምድ ስላለኝ በልምድ ጉዳይ ስለሆነ ብቻ አይደለም። አሁን ላይ እሺ የቤተ ክርስቲያን ልጅ ነኝ የሚገባኝ ሰው ነኝ ብዬ ስለማመን ነው። ሙያዬ ነው ይሄ። አሁን ቤተ ክርስቲያኒቱ ልበስ ይገባሃል ብላ የሰጠችኝ አይደለም። በቤተ ክርስቲያን እኮ እንካ ልበሰው ይገባሃል ተብሎ በማዕረግ የሚሰጥ አይደለም። ይሄ ልብስ ሙያ ሲኖርህ በሙያ የምትለብሰው ልብስ ነው እኮ። አሁን እርሱ የለበሱት የምን ሙያ ነው? ይሄ ልብስ የስብከተ ወንጌል። እሺ ኮፍያውትስ? የስብከተ ወንጌል። ሰባኪ ኮፍያ ያደርጋል? መብቱ ነው፣ አለማድረግም ይችላል። አይ በቤተ ክርስቲያን ደረጃ በቤተ ክርስቲያን ህግ አይደለማ። አይ ህግ አይደለም ሳይሆን ለምሳሌ አንተ ደግሞ በሽታ ስላልሆነ ነዋ ምን የምጠይቀውት። ለምሳሌ መነኮሳት ያደርጋሉ፣ ቄሶች ያደርጋሉ። ይኸውልህ መነኮሳት የሚያደርጉትና የማያደርጉት ልዩነት አለው። ባለትዳር ቄስና ወይም ሰባኪ እና መነኩሴ ከዚህ ላይ ልዩነት አለው። እቺ ማህሏ ትታያለች። እቺ የቀሳውስት ከሆነች ለቄስ ነው ብለህ ስትገዛ እንኳን ለቄስ ነው ለመነኩሴ ትባላለህ። አይ ለቄስ ነው ከተባልክ እቺ ከዚህ ላይ ሙሉ ቀዳዳዋ ክፍት የሆነች ኦኬ የቄስ የቄስ ሙሉ ቀዳዳዋ ክፍት የሆነች። የመነኩሴ ከሆነ ደግሞ እንዳለ በውስጥ ልብስ የተደፈናለሁ የተደፈናለሁ። ስለዚህ በዚያ ልዩነት አሁን ፈረጅያ ያለ ራሱ የጳጳስ ፈረጅያ አይተህ ታውቃለህ? እንደዚህ የሚለብሱት የሆነ ፎጣ ነገር የጳጳስ ነው በመሰረቱ። እሱ ግን የደብረ አለቆች ሁሉ ለበሱባቸው። አረ የጳጳስ ነው ቢባሉ ማን ምንድነው የጳጳስ የምናምን ከየት የመጣ ህግ ነው ከየት የመጣ ቀኖና ነው ብለው እምቢ አሏቸው። እየለበሰው ነው የደብረ አለቀው ሁሉ። አሁን እኔ ብለብሰውም ችግር የለብኝም እኮ። አሁን እርሶ እንግዲህ መምህር ከሆኑ መምህራን ኮፍያ ያደርጋሉ ወይ? እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሻሽ ጠምጥሜ መስበክ እችላለሁ። አሁን ዝም ብለህ የምታምነኝ ነገር ንገር እኮ። እኔ አሁን ሻሽ ጠምጥሜ መስበክ ስለማላቀው ነገር ልከራከሮት አይደለም። እኔ ግን እየጠየቅኩት ያለው ይቻላል ወይ ነው። አዎ ይቻላል ካሉ አልፎታለሁ፣ አይቻልም ካሉም ከትንሽ ማብራሪያ ጋር ጭምር አዎ ይቻላል ብዬ ልንገርህ። እሺ አለማድረግ እንደሚቻልም ልንገርህ። አሁን ለምሳሌ አንዳንድ ሰባኪዎች ቦሌ መድኃኔዓለም የትም ካቴድራል አሁን የሚሰብኩ ሰዎች ኮት ሱፍ ከረባት አድርገው ይለብሱና በላይ ግን ካባ አሁን እንትና ምስጢሩ ያስረከበ አይነት ካባ ላይ ያደርጋሉ። ያ ምንድነው ለፕሮቶኮል ያ ይደረጋል። መድረክ ላይ ዝም ብሎ በከረባት ስለማይቆም አለበለዚያም ሱፍን ግጥም አድርገህ ለብሰህ ጃኬት ከለብሰህ ነጠላ አሁን ይሄ ጃኖ ነው አይደለ? ይሄንን ለብሼ ብቻ መስበክ እችላለሁ። ዋናው ነገር ብቻ እርቃንን እንደመሆን ያህል ልክ እንደ ዘፋኝ የዘፋኝ እንኳን አሁን የባህል ልብስ ለብሶ ነው የሚቆመው አይደለ? የባህል ዘፈን ሲዘፈን የባህል ያበሻ ልብስ ለብሶ ልክ በቤተ ክርስቲያንም በእንደዚህ አይነት ስርዓት ነው የሚፈቀደው እኮ። እኔ ሁለት ኮፍያዎች አውቃለሁ። ሁለት ኮፍያዎች፣ አንድ የመነኩሴ አንድ ደግሞ ቀሳውስት የሚያደርጉት ኮፍያ አይባልም። ቆብ የሚደረግ ኮፍያ ይሄ እናንተ የምታደርጉት ብቻ ቆቡን በቃ ቆቡን በእኔ አዲሱ መደበኛ ትርጉም ነው። 40 ስግደት እንዳልሰጠ ከዚህ ላይ ቆብ የሚያደርጉ ሁለት አውቃለሁ። አንድ መነኩሴ፣ ሁለተኛ ደግሞ ቀሳውስቶች ያደርጋሉ። ይኸውልህ የደብረ አለቃ የሚባሉት አሁን የጳጳሳቱ ይሄ ድስት የሚባለው አለ ትልቁ ነው። አሁን እሱን ማንኛውም ሰው ያደርገው የተሾመ ለዚያ ማዕረግ የደረሰ ሰው እንዲያደርገው ቀኖና ተወስኖ አይደለም። እንዲሁ ከልማድ አንጻር ዝም ብሎ እንደ ስርዓት አደረጉት እንጂ እኮ አንድ ቄስ አድርጎት ቢወጣና ለምን አደረከው ቢባል በምንም መንገድ ሊዳኙት አይችሉም። ዝም ብለው የአፍ ስርዓት ብቻ ነው የሚያወሩለት። የተጻፈ ነገር የለም። የጳጳስ ልብስ እንደዚህ ምናምን የለም። ቀሚስና ካባ ብቻ አለ ከመጀመሪያ ጀምሮ። ይሄም ደግሞ ከነ ቀያፋ ከነ ሐና ከነ አሮን የመጣ ኦሪታዊ ስርዓት ነው። ከዚያ የተለየ ነገር የለውም እኮ። ታዲያ እርሷን ኦሪታዊ ስርዓቱ ምናምን ሁሉ አይቀበሉም አይደል እንዴ? ይኸውልህ አሁን ተረጋጋ። አይ ለምን ረጋጋለሁ? መረጋጋት ሳይሆን ስጠይቆት
ፐርሰናል ያደርጉታል። ተረጋጋ በጥያቄ እኮ አልደራረብኩበትም። እርሱ ኦሪታዊ ስርዓቱን አይቀበሉም አይደል እንዴ? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ኦሪታዊ ስርዓቱን የምትቀበለው። ይኸውልህ እስቲ ቆይ ተረጋጋ ወንድም አለ እርሱ እኮ ልለይልህ አይደለም። እርሱ እኮ መተው ጨዋ የለም ባሪያ የለም እስኩቶ የለም ግሪክ የለም አይሁድ የለም ምናምን ብለው ያመኑ የአዲስ ኪዳን አማኝ ነው አይደል እንዴ እርሱ? ስለዚህ ይሄ ከነቀያፋ የመጣን አለባበስ ስርዓት ከሆነ የኦሪት ስርዓት ከሆነ ቤተክርስቲያኗ ከሆነች የምትቀበለው እርሶ ለምን አውልቀው አይገላገሉም? ያስፈልገኛል። ምን ያደርግሎታል? ምንም አያገባህም እሱ። ለምን? ይኸውልህ ቤተክርስቲያኒቱ ለመድረክ አገልግሎት ለአንድ አገልጋይ ውበት ነው፣ ድምቀት ነው። እንደዚህ ባለ ሁኔታ ለየት ባለ ሁኔታ ለብሶ ቢያገለግል ጥሩ ነው ብላ ዝም ብላ መለኮታዊ ስራ ሳይሆን ሐዋርያዊ ስራ ሳይሆን ዝም ብላ እንደ ሀገር በኢትዮጵያ ቤተክርስቲያን የተሰራ የግሪክም አላት እኮ የግብጾችም አላቸው። እንደው የኢትዮጵያ ግን ከዚህም በዚህ ሁኔታ ለየት እናድርገው ብላ ስርዓት ብትሰራና ያ ነገር የተለመደ ቢሆን ህዝቡ በዚያ መንገድ አገልጋዮቹን ቢያውቃቸው። ለምሳሌ ለቅዱስ ቁርባን የተለየ አለባበስ አለ። ዝም ብለህ በዚህ ልብስ ቅዱስ ቁርባን አትገባም፣ ለቅዱስ ቁርባን አትሰየምም። ስለዚህ ያ ሁሉ መልክና ስርዓት ስላለው እንደ ተሐድሶ እኛም ህዝብን ለማገልገል ነውና የግድ የስርዓት ጦርነት አንከፍትም። ኃጢአት ነው ኃጢአት አይደለም በማይባልበት ሁኔታ ማለት ነው። ጽድቅ ነው ጽድቅ አይደለም በማይባልበት ሁኔታ ገብተን አንጨቃጨቅም። የኦርቶዶክስ ስርዓት ነው የስራ ፈት ልብስ ነው ይሄንን አናደርግም ብለን አንጨቃጨቅም። በከረባት ገብቼ ህዝብን ከማስደነብርና ከማስደነግጥ ኃጢአት ስለሆነ አይደለም ከረባቱ ምንም ችግር የለውም። ነገር ግን ለምደኖታል እኮ 28 ዓመቶት ነው ከቤተ ክርስቲያኗ ከወጡ እኮ። ከዚያም በላይ ይሁን ከዚያም በላይ እድሜ የፈጁ አባቶች አሉ። ነገር ግን በቤተ ክርስቲያኒቱ ስርዓት ቆባቸውን ካባቸውን አድርገው የሚያገለግሉ እኮ ለምን አይተውትም ነው? አሁን ለምሳሌ አልተወውም። ለምን እንዲህ አሁን አምረዋል። ለምሳሌ በቃ አባት እንደሆኑ ያስታውቃል። አምረዋል። የራሱ የሆነ የሚፈጥረው ድባብና የራሱ የሆነ የሚሰጠው ነገር አለው። እውነት ለመናገር እችን ማጣት ስለማይፈልጉ ነው።